ፕሊዝ እየሰበሩ ነው ቲሩና ሾፒንግ ከሱቅ ወጥቶ ሲሄድ በሽጉጥ ተገደለ ምናምን ሲሉኝ ጥርግርግ ብለው ቢወጡላቸው ብዙዎቹ ደቡብ አፍሪካውያን ያንን ስራ ለመስራት ዝግጁ አይደሉም። ስለዚህ ያንን ናሬቲቭ ፊድ የሚያደርገው ማን ነው? ሎካል ፖለቲሽያንስ፣ አክቲቪስትስ እና ደግሞ ካምፓኒዎች አሉ። ሶማሌዎች ያገኙበትን የሄዱበትን መንገድ ለምንድን ነው ኢትዮጵያኖች ማድረግ ያልቻሉ? ወረቀቱን እና ሌሎች ጉዳዮችን ወደ ጎን ትተው ትኩረት የሚያደርጉት ገበያው ላይ ነው፣ ገንዘቡ ላይ፣ ቢዝነሱ ላይ። ሳውዝ አፍሪካ ደግሞ የሚለየው ምንድነው? ክራይም ሬቱም ከፍተኛ ነው። That's what I'm saying. ሳውዝ አፍሪካ አላት ኢንፎርማል ቢሆንም ያንን ገበያ እዚህ ሀገር አያገኙትም። ወይ አሜሪካን ቢሄዱ ያን አይነት ገበያ አያገኙትም። ስለዚህ እዛው ሀገር የመቆየታቸው ቴንደንሲ ከነ ችግሩ ይቀጥላል። ሰላም ጤና ይስጥልኝ። እንደምን አላችሁ? ቻቺ ታደሰ ነኝ ከቻቺ ፖድካስት ጋራ ዛሬ ዮርዳኖስ ሰይፉን ይዤ ቀርቤያለሁ። ዮርዳኖስ እኔ ስላገኘሁ በጣም ደስ ብሎኛል። በጣም ስላንተ ሰምቻለሁ። ወንደርፉል ቲንግ። እስካሁን ድረስ በስልክ ነበረ እያወራን የነበረው። አሁን ደግሞ ጊዜው መጥቶልኝ ከአንተ ጋራ ያለንን ፓን አፍሪካኒዝም ልበለው ስለ ኢትዮጵያኖች እና እንዲሁም ስለ አፍሪካ ላይ ያለህን እውቀትን በመጽሐፎች በተለያየ መጽሐፎች ጽፈሃልና እንግዲህ እኔም ደግሞ በደቡብ አፍሪካ ሰሞኑን ሲካሄድ በነበረበት ዓለም አቀፍ ተቃውሞ ላይ ኢንቮልቭ አድርጌ ከተለያዩ ሰዎች ጋራ እድሉን አግኝቼ በጆሃንስበርግ a lot of information እንደውም ለራሴ የሚያገኘውበት በመሄዴ በጣም የተደሰትኩበት ጉዞዬ ነው። ዛሬ ደግሞ ካንተ ጋራ አንተ በጣም ለኢትዮጵያኖች ፊል ታደርጋለህ። you really care a lot እና እየተመላለስክ በደቡብ አፍሪካ ጆሃንስበርግ ላይ አንዳንድ ሪሰርች ያረካቸውን መጽሐፎች ላይ ጽፈሃል። ይሄኛው ደግሞ መንገደኛ አንድ ነው። 3 ህትመት አለህ በዚህ እና በእነሱ ዙሪያ ላይ የበለጠ አንተ ደግሞ ለተመልካቾቻችን እንድታስተዋውቅልን እንዲሁም ደግሞ አንተ ማነህ፣ እንዴት ነው ይህንን ሀሳብ የመጣው፣ የኖርክበት አንዳንድ ነገር ስለ ራስህ ለተመልካቾቻችን ራስን እንድታስተዋውቅ ጋብዣለሁ። እሺ ቻቺ፣ በጣም አመሰግናለሁ። እኔም ስላገኘሁሽ በጣም ደስ ብሎኛል። ከዚህ በፊት በስራዎችሽ ነበር ማቅሽ። አሁን ደግሞ ጊዜው ደርሶ ስለተገናኘን እና በደቡብ አፍሪካ ስላሉ ኢትዮጵያውያንና ሌሎችም ስደተኞች እንድንጫወት እድሉን ስለሰጠሽኝ እኔም በጣም አመሰግናለሁ። አድማጮቻችንም ስለሚከታተሉን ደስ ይለኛል። እኔ እንግዲህ ስሜ ዮርዳኖስ ሰይፉ እባላለሁኝ። የተማርኩት የመጀመሪያ ዲግሪን በኢኮኖሚክስ ነው ጅማ ዩኒቨርሲቲ። ከዛ በኋላ አዲስ አበባ ዩኒቨርሲቲ በፖፑሌሽን ስተዲስ ወይም ዲሞግራፊ ሁለተኛ ዲግሪን ሰራሁኝ። ዲሞግራፊ ላይ ወይም ፖፑሌሽን ስተዲስ ላይ የስነ ህዝብ ጥናት ላይ ስደት እንደ እንጀራ ልጅ ነው የሚታየው። ፎስተር ቻይልድ ኦፍ ማይግሬሽን ነው የሚሉትና ብዙም ትኩረት አይሰጠው ስደትና አርባናይዜሽን ከተሜነትና በዚህ ጉዳይ ላይ እንጀራ ልጅ በሆነ ጉዳይ ላይ ለምን አላጠናም በሚል የስኮላርሺፖችን ሳፈላልግ ጀርመን ሀገር አንድ ኦልደንበርግ የሚባል ዩኒቨርሲቲ ውስጥ ማይግሬሽን ኤንድ ኢንተርካልቸራል ሪሌሽንስ የሚባል ፕሮግራም አለ፣ የማስተርስ ፕሮግራም እና ስደትና ለባህል ግንኙነት ምን ይመስላል የሚለውን ያጠናል። በዛ አፕላይ አድርጌ ተቀብለውኝ እዛም ሁለተኛ ዲግሪን በማይግሬሽን ኤንድ ኢንተርካልቸራል ሪሌሽንስ ሰርቻለሁኝና የዛ ትምህርት አንዱ ጥሩ ጎኑ ምንድነው? ሞቢሊቲ ፓዝ አለው። ሞቢሊቲ ፓዝ ማለት አንድ ሴሚስተር ከወሰድን በኋላ ኮርስ ወደ ተለያየ ወደ ፈለግነው የዓለም ክፍል ተሰራጭተን ኢንተርንሺፕ ወይም ደግሞ የተግባር ልምምድ ማድረግ እንችላለን እና ጀርመን ያሉ ኢትዮጵያውያን ላይ፣ ኦስሎ ያሉ ኢትዮጵያውያን ላይ፣ ሌሎችም ሀገራት በተለምዶ ባደጉት ሀገራት በሚባሉ ኢትዮጵያውያን ላይ ጥናት ለማድረግ እና ኢንተርንሺፕን እዛ ላይ ለመስራት ነበር ያሰብኩት። በተለያዩ ምክንያት ያልሆነም አማራጭ የሚሆነው
የት ያሉት ነው ብዬ ሳስብ መካከለኛው ምስራቅ ወይም ደግሞ ደቡብ አፍሪካ ነው። መካከለኛው ምስራቅም አይሆንም፣ ምክንያቱም ካለው ጊዜና ገንዘብ አንፃር በቂ አይደለም። ስለዚህ ወደ ደቡብ አፍሪካ ለመሄድ ሁለት ጉዳዮች ምክንያት ሆኑ ማለት ነው። አንደኛው ሞር አክሰሰብል ናቸው እነሱ ሪሌቲቭሊ ከመካከለኛው ምስራቅና ባደጉት ሀገራት ካሉ ኢትዮጵያውያን ስደተኞች አንፃር የተሻለ አክሰሰብል ናቸው ወይም ለማግኘት እድላቸው ከፍተኛ ነው ከሌሎች ይልቅ። ሁለተኛው ደግሞ ብዙም ያልተጠናና ብዙም ትኩረት ያልሰጠው ጉዳይ ስለሆነ እንዲህ አይነት ጉዳይ ደግሞ በሪሰርች ሞር ተመራጭነት አለው። አዲስ ነገር የማግኘት አዲስ ግኝት የማውጣት እድል ስላለው በእነዚህ በሁለቶች ምክንያት በጆሃንስበርግ ቪትስ ዋተርስራንድ ወይም በአጭሩ ቪትስ ዩኒቨርሲቲ የሚባል 3 ወራት የተግባር ልምምድ እዛ አደረኩኝ። በዛ መልኩ ነው የእኔና የደቡብ አፍሪካ የስደት ጥናት ቁርኝት የጀመረው ማለት ነው። ኦኬ ሳውዝ አፍሪካ ይህንን ሪሰርች ስታደርግ ለስንት አመት ቆይታ አድርገሃል? መጀመሪያ እንዳልኩሽ ለኢንተርንሺፕ ሄድኩኝ። ከዛ ኢንተርንሺፑን ስጨርስ ተመለስኩኝና በዛው ላይ ማስተር ቴሲሴን በዛ በሰበሰብኩት ዳታ ጻፍኩኝ። ያንን ማስተርስ ቴሲስ ወደ መጽሐፍ ቀየርኩት። አሁን እጅሽ ላይ ያለው መንገደኛ አንድ መጽሐፍ የማስተር ቴሲሱ ወደ መጽሐፍ ተቀይሮ ማለት ነው። ይሄ እሱ መጽሐፍ እሱ የማስተር ቴሲስ በአማርኛ ተጽፎ በስቶሪ መልክ ለመደበኛ አንባቢና ለሚዲያ ሰዎች ከቀረበ በኋላ ሌሎች ፕሮጀክቶች የሪሰርች ፕሮጀክቶች ተጀመሩ ሳውዝ አፍሪካ። አንድ ሳሴክስ ዩኒቨርሲቲ እንግሊዝ ሀገር ያለ ማይግሬሽን ኢንዱስትሪስ የሚባል ፕሮጀክት ላይ ለ2 ዓመት ያህል ሰራውኝ እየተመላለስኩ በኢትዮጵያና በደቡብ አፍሪካ መካከል። ከዛ በኋላ ደግሞ ኬፕ ታውን ዩኒቨርሲቲ ማይዴክ የሚባል ማይግሬሽን ፎር ኢኳሊቲ የሚል ፕሮጀክት ላይ ለ4 ዓመት ኦልሞስት እየተመላለስኩኝ ሰራሁኝ። በዛ መልኩ እንግዲህ ባለፉት 10 ዓመታት ጀምሮ ደቡብ አፍሪካ ላይ ባሉ ኢትዮጵያውያን ላይ ወጥ በሆነ መልኩ ሳይሆን እየተቆራረጠ እየሄድኩኝ እየተመለስኩኝ ጥናትና ምርምር ሳደርግ ነበረ። በቀጣይ የተሰሩ የጥናትና ምርምር ውጤቶች ከዚህ ቀጣይ በሆነው መጽሐፍ ላይ እላፊ መንገደኛ 2 የሚል መጽሐፍ ላይ በስቶሪ መልክ ተጽፈው ቀርበዋል። በዛ መልኩ ነው መመላለሱና የጥናት ሁኔታው እየቀጠለ ሄደው ማለት ነው። መጀመሪያ ለኢንተርንሺፕ ከዛ በኋላ ግን ለሪሰርች ፕሮጀክቶች እየተመላለስኩኝ ሰራሁ። እነዚህ መጽሐፎች ከወጡ በኋላ አዩ ሰክሰስፉል ለብዙ ሰዎች እንዲደርሳቸው መጽሐፉ ያረከው ነገር አለ? ያ አላማው ምንድን ነበረ? ብዙ ጊዜ በአካዳሚክ ካልቸር አለ የትምህርት ካልቸር የሚጻፈው በውጭ ሀገር ቋንቋ ነው። ሲጻፍም ደግሞ በጠጣር ቋንቋ ነው የሚጻፈው እና አንድ በቋንቋ ምክንያት መደበኛ አንባቢያን ሚዲያን ጨምሮ ፖሊሲ ሜከሮችም በቀላሉ አያገኟቸውም። ተደብቀው ነው ያሉት የአካዳሚክ የጥናት ውጤቶች። ለምሳሌ የኔ ማስተርስ ቴሲስ ወይም የማስተርስ ድርሳኔ ጀርመን ሀገር ተጠርሶ ሼልፍ ላይ አለ የተማርኩበት ዩኒቨርሲቲ። ግን ያ እዚህ ላለው ህብረተሰብ ለሚዲያ ሰዎችም ለመደበኛ አንባቢያንም አይደርስም። አንድ በቋንቋ ምክንያት ማለት ነው። 2 ጥጥር በመሆኑ የአካዳሚክ ቋንቋ ስትሮንግ በመሆኑ ብዙ ኮንሰፕቶች፣ ጽንሰ ሀሳቦች፣ ቲዮሪዎች ምናምን ስላለው እንዳለ እንኳን ወደ አማርኛ ተተርጉሞ ቢሰራጭ ብዙም አይስብም። የዚህ የመጽሐፎቹ ዓላማ ምንድነው? ይሄን ጥጥርና በሌላ ቋንቋ የተጻፉ ጽንሰ ሀሳቦችን እና ጠጣር ኮንሰፕቶችን ወደ ስቶሪ መልክ ቀይሮ ለመደበኛ አንባቢና ለሚዲያ ሰዎች እንዲሁም ለፖሊሲ አስፈጻሚዎች ግብአት እንዲሆን ማድረግ ነው። በዛ መልኩ ያንን ድልድይ ሰርቷል ብዬ አስባለሁ። በመሰራጨት ረገድ ግን ብዙም የፈለኩትን ያህል የተሰራጨ አይመስለኝም። ሁለቱም መጽሐፍ ማለት ነው። እንግዲህ ወደፊት እየቆየ ይወጣል ብዬ አስባለሁ። ስለዚህ አሁን ምናልባት ሰዓቱ ጊዜው ሊሆን ይችላል እንግዲህ እንደዚህ መጽሐፎች በደንብ ቢወጡና ብዙ ሰው ቢያነባቸው፣ ምክንያቱም ስለ አፍሪካና ስለ ኢትዮጵያ ስደተኞች ላይ ያተኮረ ስለሆነ መሰለኝ አይደለ? መጽሐፍ እንደዚህ ታብራራልኝም አይደለ? እኔ አሁን አሳስቦኝ ወደ ሳውዝ አፍሪካ ወደ ጆሃንስበርግ የሄድኩበት ዋናው እስቲ እንዴት ነው ለአፍሪካን እየተጠላላንበት ዘመን ደረሰ። ከአንዳንድ ሰዎችም ጋር ስናወራ እኛ አሁን አፍሪካ ፓን አፍሪካኒዝም አንድ የመሆን ነገር እያወራ በበሳደ እንደዚህ አይነት ነገሮች
ተከሰተ። ደግሞ ከሌላም ሰዎች ጋር ስናወራ ደግሞ ይሄ ነገር እኮ አሁን የጀመረ አይደለም፣ ነገሩ ፈነዳ እንጂ የዚህ የስደተኛ የአፍሪካን ስደተኞች ኢትዮጵያን ጨምሮ የቆየ ችግር ነው፣ የቆየ ፕሮብሌም ነውና አሁን ጊዜው ደርሶ ባላቸው በፖለቲካል ምርጫ ላይም በመጠቀም ይህንን ሰዓት አፍሪካኖች ከሀገር ለቀው እንዲወጡና ሳውዝ አፍሪካኖች የተሻለ ስራ ያገኛሉ በሚል ነው። በዚህ ሁኔታ ላይ እስቲ ምን አንተ ሀሳብ ትሰጣለህ? ጥናቱንም ስላደረግ አይተዋል አስቀድምህም። የኢትዮጵያ ስደተኞች ላይ ትንሽ ብናወራ፣ መቼ ነው የጀመረው? መቼ ነው የተጀመረው? እንዴትስ ነው የወጡት? እንዴትስ ነው አሁን ደግሞ ይህንን ያህል ኢትዮጵያኖች በሳውዝ አፍሪካ ሊኖሩ የቻሉበት ምክንያት? ከኢትዮጵያ ወደ ደቡብ አፍሪካ ስደት በብዛት የተጀመረው የሁለት መንግስታትን ወይም ደግሞ አገዛዞችን ማክተም ተከትሎ ነው። በደቡብ አፍሪካ የአፓርታይድ አገዛዝ ለረጅም ጊዜ ነበረ። ከ1948 እንደ አውሮፓውያን አቆጣጠር ጀምሮ፣ ከዛም በፊት ቅኝ ግዛት ነው። ከዛ አፓርታይድ መጣ። አፓርታይድ የነጻነት ታጋዮች አሉ። እነ ዋልተር ሲሱሉ፣ ኔልሰን ማንዴላ፣ ኦሊቨር ታምቦ፣ አህመድ ካትራዳ የሚባሉ የነጻነት ታጋዮች አሉ። እነዚህ የነጻነት ታጋዮች ሲታገሉ ለነጻነት እዛው ሳውዝ አፍሪካ ውስጥ ወይ ደቡብ አፍሪካ ውስጥ ሆነው ብቻ አልነበረም። በጎረቤት ሀገራት፣ ሌሎችም አፍሪካ ሀገራት ኢትዮጵያን ጨምሮ ማንዴላ እዚህ መጥቷል። በጋዜጠኝነት ስም የጦርነት ስልጠና ሊወስድ ማለት። በዛ መልኩ በጎረቤት ሀገራት ሆነው ሲታገሉ ነበር ለነጻነታቸው እነሱ ራሳቸው። በ1991 ወይ 94 አፓርታይድ ሲወድቅ እነዚህ የነጻነት ታጋዮች ወደ ሀገራቸው ተመለሱ እና ኤኤንሲ የአፍሪካን ናሽናል ኮንግረስ የሚባለው ስልጣን ላይ ወጣ ማለት ነው በማንዴላ ፕሬዚዳንትነት። በአፓርታይድ ጊዜ ሁለት አይነት ሪስትሪክሽን ነበር። ከታውንሺፕ የሚባሉ አሉ ደቡብ አፍሪካ ውስጥ፣ ከከተማ ወጣ ብለው ጥቁሮችና ከለርድ የሚባሉ ደቡብ አፍሪካውያን ብቻ የሚኖሩባቸው ምድሮች፣ ከዛ አካባቢ ወደ ከተሞች ወደ ሲቲስ ለመግባት አይፈቀድላቸውም ነበር። የዛው ሀገር ጥቁሮችና ከለርዶች ወይም ደግሞ ፓስቡክ የይለፍ ደብዳቤ ያስፈልጋቸው ለስራ እንኳን ሲገቡ። አፓርታይድ ሲያከትም ወይም ሲወድቅ ይሄ ፓስቡክ ቀረና ሰዎች ከገጠር ወይም ታውንሺፖች ወደ ከተሞች መንቀሳቀስ ቻሉ ማለት ነው። ወደ ጆሃንስበርግ፣ ወደ ኬፕ ታውን፣ ወደ ደርባን፣ ወደ ፖርት ኤልዛቤት፣ ሌሎችም ከተሞች መንቀሳቀስ ጀመሩ። ሁለተኛው እነዚህ የነጻነት ታጋዮች የስደትን ጥቅም ያውቁት ስለነበር ተሰደው ራሳቸው ለነጻነት ስለታገሉ በጣም ዌልከሚንግ የሚቀበል የስደት ፖሊሲ ቀርጸው አፍሪካውያንን መሳብ ጀመሩ ማለት ነው። በተመሳሳይ ሰዓት ኢትዮጵያ ውስጥ የመንግስት ለውጥ ነበር። በደርግ መንግስት አልፎ የኢህአዴግ መንግስት ሲተካ በደርግ መንግስት ሳውዝ አፍሪካ ይደረገው እንደነበር ሁሉ ከአንድ አውራጃ ወደ ሌላ አውራጃ ለመሄድ የይለፍ ደብዳቤ ያስፈልግ ነበር። ኢንተርናል ሞቢሊቲ የተከለከለ ነበር ማለት ነው። ከሀገር ውስጥም ለመውጣት በጣም ብዙ የቢሮክራሲ ሂደቶችን አልፎ ነው ኤግዚት ቪዛ ሁላ የመውጫ ቪዛ ሁላ ተጠይቆ ነው አንድ ሰው ከሀገር የሚወጣው። ከሀገር መውጣትም እንደ ሀገር ክህደት ሁላ ይቆጠር ነበረ በህገ ወጥ መንገድ። የኢህአዴግ መንግስት መጥቶ ፓስፖርት እና ሌሎች ዶክመንቶች አክሰስብል መሆን ሲጀምሩ፣ ከቦታ ቦታ የመንቀሳቀስ መብት ሲጀመር ሰው ከሀገሩ መውጣትም ጀመረ ማለት ነው። በኢትዮጵያም በሳውዝ አፍሪካን በኩል የፖሊሲ ወይም ደግሞ ከስደት ጋር በተገናኘ የፖሊሲ መላላትና የተቀባይነት ጉዳይ ጨመረ ማለት ነው። በኢትዮጵያ መንግስት ለውጥ ላይ ደግሞ ጦርነት ነበር አይደለ? ጦርነቱን ተከትሎ በመላው በሱዳን፣ በኬንያ እና በሌሎች የጎረቤት ሀገራት የኢትዮጵያ ስደተኞች ነበሩ፣ ሪፊውጂዎች ጨምሮ። እነዛ ሪፊውጂዎች ደግሞ የቀድሞ የደርግ ወታደሮችም አሉበት። እነሱ የት ነበር ቤዝ ያደረጉት? ኬንያ ላይ፣ ሱዳን ላይ ምናምን። በሱዳን ያሉት ወደ አውሮፓ ወደ አሜሪካ ምናምን መቀጠል ጀመሩ ጉዟቸውን። ኬንያ ላይ ያሉት ግን ወደ አውሮፓ፣ ወደ ካናዳ፣ ወደ አውስትራሊያ አሁን ቅድም ያልናቸው ወዳደጉት ሀገራት አፕላይ ያደረጉ ነበር እዛ ሆነው። ግን እነዛ ሀገራትም ያለመቀበላቸው ቴንደንስ እየጨመረ ሲሄድ ደቡብ አፍሪካ ደግሞ በሯን ስትከፍት ደቡብ አፍሪካን እንደ አማራጭ ወሰዷት ማለት ነው። አንድ በሷ በኩል ተሻግረው ወደ አሜሪካ ለመሄድ፣ ሁለት እዛው የትንንሽ ስራዎችን ይሰራሉ የሚባል ነገር ተጀመረ። ቀበቶ ይሸጣል የሚባል ሱቅ በደረቴ ይሸጣል የሚባል ነገር ተጀመረ ማለት ነው። እንደ መሸጋገሪያም እንደ መዳረሻም ሀገር ወስደዋት በዛ መልኩ ነው
የገቡት ማለት ነው። ስለዚህ አሁን ስደተኞቹ ከኬንያ ከኢትዮጵያ ተነስተው ወደ ደቡብ አፍሪካ ሲሄዱና እዛው ደቡብ አፍሪካውያኑ ደግሞ ከገጠር አካባቢ ወደ ከተሞች ሲገቡ አንድ ላይ ተገናኙ ማለት ነው። እዛው ለምሳሌ መጀመሪያ ሃውተንግ የሚባል ፕሮቪንስ አለ ደቡብ አፍሪካ ውስጥ። ሃውተንግ አውራጃ 3 ከተሞችን ይዛል። ፕሪቶሪያ የፖለቲካ ካፒታል ነች፣ ኤምባሲዎች ምናምን የሚገኙባት የፖለቲካ ካፒታል ነች። ሶዌቶ ሳውዝ ዌስተርን ታውንሺፕ ማለት ነው፣ በሳውዝ አፍሪካ ውስጥ ትልቁ ታውንሺፕ ነው። በጣም ብዙ ጥቁሮችን የሚይዝ እዛው አካባቢ ነው የሚገኘው። ሶስተኛው ጆሃንስበርግ ደግሞ ግሎባል ፋይናንሻል ሲቲ ነች፣ ዓለም አቀፍ የገበያ ማዕከል ነች። ያ ፕሮቪንሱ በጣም ህዝብ ብዛት ያለበትና በጣም ሀብታም ፕሮቪንስ ነው። ስለዚህ በታሪክም እንደምናውቀው ገንዘብ ደግሞ ካፒታል ደግሞ ሰዎችን ይስባል። ስለዚህ ወደ ንግድ መሳብ ጀመሩና ኢትዮጵያውያን መጀመሪያ የሰፈሩት የጆሃንስበርግ የከተማው እምብርት ላይ ነው። አሁን አይተሻት ከሆነ አላውቅም፣ ጄፒ የምትባል በተለምዶ የኢትዮጵያ መንደር ትባላለች። ጄፒ የምትባል መንደር አለች። እዛ ጋር መንገድ ዳር ወዛ ወዛ የሚባል የመንገድ ላይ እቃ አስቀምጦ መሸጥ ጀምረው ቀስ በቀስ ነው እያደጉ ሄዱ። ሶ ታሪኩ እንደዚህ ነው የተጀመረው ማለት ነው። ፖለቲካም ኢኮኖሚም የቀላቀለ ሙቭመንት ነው። አንድም እንደ መዳረሻ አንድም እንደ መሸጋገሪያ አድርገዋት ነው ሳውዝ አፍሪካ ሄዱት። በዚህ መልኩ ነው ከኢትዮጵያ ወደ ሳውዝ አፍሪካ የተደረገው ስደት የጀመረው። የዛን ጊዜ የመንግስታት ለውጥ መገጣጠም ጋር ተያይዞ ማለት ነው። ከዛ ጋር ተያይዞ ነው ከሌላም አፍሪካ ሀገር ከዩጋንዳ ከናይጄሪያም እንደዚህ ቅርብ የሆኑ ሀገሮች ኦቨር ዘ ቦርደር መግባት የጀመሩት ለስራ። ከዚምባብዌ ከአፓርታይድ ሰርግ በፊት ትልልቅ ማይኒንጎች አሉ፣ ማይኒንግ ካምፓኒስ አይደለም፣ የወርቅ አለ፣ ዳይመንድ አለ፣ ሌሎች። ከዛ ደግሞ ትልልቅ እርሻዎች አሉ። ለዛ ደግሞ ለወይን ለሌሎችም የእርሻ እንትኖች የሰው ኃይል ያስፈልጋል። የዛኔ ሴንትራላይዝድ በሆነ መልኩ በአፓርታይድ ሲስተም ሌበር ሚግሬሽን ነበር፣ ምልመላ። እነዚህ ከጎረቤት ከዚምባብዌ፣ ከዛምቢያ፣ ከዛው ከደቡብ አፍሪካ ሀገራት ከዛ ሀገራት ወደ ደቡብ አፍሪካ የሚሄዱት በሴንትራሊ ተመልምለው እዛ ሄደው ሌበር ማይግራንቶች ነበሩ እንዲያገለግሉ። ሶ እርሻ ውስጥ እንዲሰሩ፣ ማይኒንግ ውስጥ እንዲሰሩ። እንደውም ብዙዎቹ ቤተሰቦቻቸው ሚስቶችና ልጆቻቸውን ጥለው ወንዶቹ ነበር የሚሄዱት። ለምን? ሌበር የሚፈልገው የወንድ ነው በብዛት። ሶ በዛ መልኩ ነው። አፓርታይድ ሲያበቃ ግን ይሄ ሴንትራላይዝድ የሆነው የሌበር ሪክሩቲንግ ሲስተም ተቀየረና ኢንፎርማል ኢኮኖሚ ውስጥ መግባት ጀመሩ ማለት ነው። የዛኔ ነው ከመደበኛው የሌበር ሪክሩትመንት አካሄድ ወደ ኢንፎርማል ሴትልመንት የተጀመረው ማለት ነው። ለዛም ነው ከገጠር ከታውንሺፕ ካልኩሽ ራሶች ጥቁሮቹ ያለ ፓስቡክ ማለፍ ሲጀምሩ ከኢትዮጵያም በዌልከሚንግ ከኬንያም ከናይጄሪያም ከሌሎችም አካባቢ ወደዛ መሄድ ጀመሩ። አሁን ለምንድን ነው ሳውዝ አፍሪካን የመረጧት ካልሽ፣ ምክንያቱም ቅድም እንዳልኩት ሀብት ዌልዝ ሰው ይስባል፣ ካፒታል ሰው ይስባል። ጆሃንስበርግ ደግሞ በጣም ሀብታም ሀገር ነች። ብዙ ወርቅ፣ ብዙ ዳይመንድ፣ ብዙ ብር፣ ብዙ የንግድ እንቅስቃሴ የሚከናወንባት ነች። ሶ በዛ መልኩ ከኢትዮጵያ ብቻ ሳይሆን ከሶማሌ አጠቃላይ ከሰብ ሰሃራን አፍሪካ ከሚባለው በብዛት ወደ ሳውዝ አፍሪካ መግባት የጀመሩት ከዛ በኋላ ነው። ከዛ በፊት ግን በጣም ሴንትራላይዝድ በሆነ መልኩ በመንግስት በአፓርታይድ አገዛዝ ተመልምለው ለአገልጋይነት የሚውሉ ከጎረቤት ሀገራት ነበር የሚሄዱት። በዚህ ምክንያት ነው አሁን እንግዲህ የዚህ የወረቀት ችግር አሁን እየቆየ መጣም ማለት የአንድ ወር፣ የሶስት ወር፣ የስድስት ወር፣ የአመት፣ 2 ዓመት እንደ ቆይታ ነው እየታደሰላቸው ያሉት እየኖሩ ያሉት። ምክንያቱ ከዛ የጀመረ ስለሆነ ነው። በስራ ምክንያት ለመኖር ሳይሆን ወይንም ትኖራላችሁ ብሎ ሳይሆን ያስገቡ ሳውዝ አፍሪካ መንግስት ምንድነው ለውጡ ሲመጣ ቅድም እንዳልኩት በጣም ዌልከሚንግ ኢሚግሬሽን ፖሊሲ ዲዛይን አደረገ። የነሲ እንዳሁኑ ስትሪክት ሳይሆን በፊት ማለት ነው። እየቆየ ሲያየው ስትሪክት እያደረገው ሄደ። ከዛ በፊት ግን በገፍ ሰዎች መሄድ ሲጀምሩ እንዳልኩሽ ራሳቸው አሁን ከሌሎች ሀገር ስደተኞች የሚለያቸው ወይም ደግሞ በአፓርታይድ ጊዜ ከነበረው ስደተኞች የሚለየው የዛኔ ተመልምለሽ ለካምፓኒ ለመቀጠር ነው የምትሄጂው። ስለዚህ ስትመለመይ ማይኒንግ ካምፓኒም ከሆነ አግሪካልቸር ካምፓኒ ከሆነ
እዛ ውስጥ ትቀጠሪያለሽ፣ ደሞዝ ይከፈልሻል። በዛ መልኩ ነው ተግባርሽን የምትከውኚው ማለት ነው። ይሄኛው ግን የምልመላው አፓርታይድ ሲያቆም ሴንትራላይዝድ የሆነው ምልመላ ቀረና ያለውን እድል መጠቀም ጀመረ ማለት ነው። ስደተኞች ያለው እድል ደግሞ ምንድነው? ኢመደበኛ ኢኮኖሚ ውስጥ የራሳቸውን ቢዝነስ መስራት ማለት ነው። ስለዚህ ሊቀጠሩ ሳይሆን የራሳቸውን ቢዝነስ ሊጀምሩ ነው። በአፓርታይድ ጊዜ ኢንፎርማል ኢኮኖሚ ብዙ አይበረታታም ነበር። ህጎቹ በጣም ስትሪክት ናቸው። ከዛ በኋላ ግን ያም ሪላክስ ሲደረግ በኢንፎርማል ኢኮኖሚ ደግሞ በባህሪው ብዙ ሰው አኮሞዴት ያደርጋል። ብዙ ሰው የመያዝ አቅም አለው። የብዙ ሰው የኑሮ መሰረት ይሆናል። So what is the problem then? የቆዩትን ኢትዮጵያኖች የመኖሪያ ፈቃድ ሰጥተው ስራቸውን እንዲቀጥሉ ለማድረግ አሁን ፎርማል ኢኮኖሚ አለ፣ ኢንፎርማል ኢኮኖሚ አለ። እዚህ ጋር ነው እንትኑ ወደ ፎርማላይዝ ለማድረግ የሚያስፈልጉ ሂደቶች አሉ። ለምሳሌ መንገድ ዳር ወዛ ያልኩትን የሆነ ቀበቶ ቁጭ አርጎ ወይ ፎጣ ወይ ደግሞ ትንሽ ሱቅ ነገር አርጎ ለመስራት ቢዝነስ ላይሰንስ ላያስፈልግ ይችላል አይደለም? የቢዝነስ ላይሰንስ ላያስፈልግ ይችላል። ሶ እዛች ጋር ታክስ ላይጠበቅባቸው ይችላል። ድራይቪንግ ላይሰንስ ላያስፈልግ ይችላል። ወይም ደግሞ ቤት ለመከራየት አሉ። እነዚህ ዶክመንቶች ውጭ ሀገር ሲኖር ማለፍ ያለብሽ ወረቀት ነው ዋናው አንከሩ። እሱ ሁሉንም ነገር ነው የሚይዘው። የመንጃ ፈቃድ ለማውጣት፣ የቢዝነስ ላይሰንስ ለማውጣት፣ ቤት ለመከራየት፣ አዳራሽ ለመከራየት፣ ከቦታ ቦታ ለመንቀሳቀስ ያ ወረቀት ያስፈልጋል። ይሄኛው ግን በዛ በተከፈተው እድል የመጣ የቢዝነስ ኦፖርቹኒቲ ስለሆነ ኢንፎርማል ሆነው ነው የጀመሩት። ሶ እየቆዩ ሲሄዱ የሳውዝ አፍሪካ ዲፓርትመንት ኦፍ ሆም አፌርስ ይባላል፣ የሀገር ውስጥ ጉዳይ ሚኒስቴር ከወረቀት ጋር የተያያዙ ኬዞችን የሚያይ እነሱ አፕላይ ያደርጋሉ። ይሄዱና አፕላይ ሲያደርጉ መጀመሪያ የሚሰጣቸው ወረቀት አሳይለም ሲኪንግ ፐርሚትስ ይባላል። አሳይለም ሲኪንግ ፐርሚት ማለት ምንድነው? አሳይለም ጥገኝነት የመጠየቅ ፈቃድ አለህ እንጂ ገና አልተሰጠህም ማለት ነው። ሶ ያቺ ወረቀት ደግሞ የምትሰጠው ለአንድ ወር፣ ለሁለት ወር፣ ለሶስት ወር ወይ ለስድስት ወር። ሶ ብዙ ሰው ያቺን ይዞ ይንቀሳቀሳል። እየሄደ አፕላይ ሲያደርግ ሲከታተል ኬዙን እዛ ውስጥ ደግሞ ኢንኤፊሽንሲ አለ። አሳይለም ኬዝ ሃንድል የማድረግ ጉዳይ ላይ በጣም ኢንኤፊሽንት ሲስተም እየቆየ ሲሄድ ደግሞ በጣም ኮረፕት እየሆነ ሄደ። በዛ ምክንያት ሰው አንዳንዴ ብራይብ እያደረገ የሚያገኝ አለ ወረቀቱን እዛ ውስጥ ያለውን ብራይብ በመጠቀም ማለት ነው። አንዳንዱ ደግሞ ዲስከሬጅ እየሆነ አፕላይ ማድረጉን ይተውና ዝም ብሎ መኖር ይጀምራል፣ ወደ ንግዱ ይገባል። So how this is going to be like እንዴት ነው ይሄን ነገር ሶልቭ የሚሆነው ማለት ነው? አሁን በደንብ ገብቶኛል። when you look at it እና ዝም ብለስ እንደው እንደ አንድ ነዋሪ እንኳን ጆሃንስበርግ እየኖርኩ ንብረት አፍርቻለሁ፣ ልጆች አሉ፣ ቢዝነስ አለኝ፣ ተዘዋወርኩ አይቻለሁ። ካፍቴሪያዎች፣ ትልልቅ ካፍቴሪያ አለ፣ የማን ነው የመኪና የሚያጥቡ ካምፓኒዎች አግኝቻለሁ። ሱቆች አሉ፣ ትልልቅ ሱቆች፣ በጣም ትልልቅ ንግድ ላይ ያሉ ሰዎችን ሚት አድርጌያለሁ። 10 years 10 15 20 ዓመት ድረስ ይኖራሉ። so what is going to happen? ዲፓርትመንት ኦፍ ሆም አፌርስ ያልኩት መስሪያ ቤት አለ፣ ጥገኝነት የሚጠይቁ ሰዎችን ኬዝ የሚያይ እና እነሱ ሄደው አፕላይ ሲያደርጉ የተወሰኑት በቅድም እንዳልኩት በጣም ኢንኤፊሽንት ቢሮክራሲ ስላለና በጣም ብዙ ባክሎግም ከኢትዮጵያ ብቻ ሳይሆን ከሌሎች ሀገራትም ሄደው አፕላይ ያደርጋሉ፣ ለጥገኝነት ያመለክታሉ። ያንን ማመልከቻ ፕሮሰስ ለማድረግ የመስሪያ ቤቱ አንደኛ የአቅም ችግር አለበት፣ ካፓሲቲ ማለት ነው። የሰው ኃይል ብዙም የለውም። ሁለተኛ የኮረፕሽን ኮረፕትድ የሆነ ሲስተም። so when you say corruption አንድ አፍሪካዊ የመኖሪያ ፈቃዱን ለማግኘት የሚከፍላቸው ወይም ብራይብ እየተደረጉ ነው። ብዙዎቹም እየከፈሉ ነው የሚኖሩት ማለት ነው። ኬዝሽን ፕሮሰስ አድርጎ መጨረሻ ላይ ለማድረስ ብራይብ የሚፈልጉ ሰራተኞች አሉ እዛ መስሪያ ቤት ውስጥ። እነዛ ሰራተኞች ደግሞ በመሀል እንደ ሚድልሜን የሚያገለግሉ እንደ ደላላ የሚያገለግሉ ሰዎች አሉ። እነዚህ ሰዎች ኢትዮጵያውያንም ሁለቱም ናቸው። ኢትዮጵያውያንም፣ ሶማሌም፣ ናይጄሪያም ኤኒ ዋን ሊሆን ይችላል። ምክንያቱም ራሱን የቻለ ስሞል ኢንዱስትሪ ሆኗል። ሰው ከዛ
ያገኝበታል። ሶ የአቅም ችግር አለ፣ ባክሎግ አለ፣ ብራይብ ችግር አለ ማለት ነው። በዛ ምክንያት ሰው ይሄድና አፕላይ ያደርጋል። አፕላይ ማድረግ አዲስ የሚገቡት ደግሞ ዲስከሬጅ ይሆናሉ። አፕላይ አድርገው 3-4 ውድቅ ሲደረግባቸው ወይ ደግሞ ሳይሳካላቸው ሲቀር ዲስከሬጅ ይሆኑና ወረቀቱን ጉዳይ ትተው ወደ ስራው ማተኮር ማለት ነው። አንዱ የኢትዮጵያውያንም ችግር ምንድነው? በዛ ጊዜ አሁን ለምሳሌ ከ30 ዓመት በፊት ወይ ከ25 ዓመት ከ20 ዓመት በፊት ወረቀት ማግኘት እንደዛሬው ከባድ አልነበረም። ግን የኛ ሰዎች አንዱ ችግራቸው አሁንም ድረስ ያለ ችግር ወረቀቱንና ሌሎች ጉዳዮችን ወደ ጎን ትተው ትኩረት የሚያደርጉት ገበያው ላይ ነው፣ ገንዘቧ ላይ፣ ቢዝነሱ ላይ። አንዱ እሱን። ሁለተኛ ሁሌም እዛ እንኖራለን ብለው አያስቡም። የሆነ ቀን ወደ ሀገራችን እንመለሳለን ወይም ደግሞ ወደ አሜሪካ፣ ወደ ካናዳ፣ ወደ እንሄዳለን ብለው ይሄ መዋዠቅ አይነት ስሜት ውስጥ ነው ያሉት እና እንዲህ ጥንክር አድርገው ለመኖር አልወሰኑም። በራሳቸው ይሄ በቃ ሳውዝ አፍሪካ መኖሪያ አይደለችም፣ ወይ ሀገር ይመለሳለሁ ወይ የተሻለ ሀገር እሄዳለሁ ይላል። እሱ ማይንድ ሴት ራሱ አሁን አይደለም ከ20 ዓመት ከ30 ዓመት በፊት የነበሩ ሰዎች ወረቀት አፕላይ አድርገው ኬዛቸውን እንዳያስጨርሱ አድርጓቸዋል። ሶማሌዎች ግን ይሄዳሉ፣ ወረቀታቸውን ከያዙ በኋላ ነው ሀገራቸው አድርገው ወርሰውት ቢዝነሳቸውን አጠናክረው ከዛ አስተላልፈው የሚሄዱም ከሆነ ወደ ሌላ ሀገር ይሄዳሉ ማለት ነው። ሶማሌዎች ያገኙበትን የሄዱበትን መንገድ ለምንድን ነው ኢትዮጵያኖች ማድረግ ያልቻሉ? ሁለት ነገር ማየት እንችላለን። አንደኛ ኢትዮጵያና ሶማሌን ስታወዳድር ኢትዮጵያ ስትሮንግ ስቴት ፌል ያላረገች ማለት ነው። በዓለም አቀፍ ደረጃ ያለው ግንዛቤ ስትሮንግ ስቴት ፌል ያላረገች ጥሩ አገዛዝ ያላት ሀገር ተደርጋ ነው የምትቆጠረው ኢትዮጵያ። አሁን ባለው ሁኔታ ወይ በፊትም ባለው ሁኔታ። ሶማሊያ ግን ፌል ስቴት ነች። አፕላይ ስታረጊ ሶማሌ ስትሆኚ የተገን ጥየቃሽ የመስተናገድ ዕድሉ ከፍተኛ ነው። የተለዩ ሀገራት አሉ በዓለም አቀፍ ደረጃ አፍጋኒስታን፣ ሶማሌ፣ ኤርትራ ምናምን የሚባሉ ፌይልድ ስቴት ወይም ደግሞ ኦን ዘ ቨርጅ ኦፍ ፌለር ያሉ። ኢትዮጵያ ግን ፒስፉል ስትሮንግ ምናምን የሆነች ስለሆነ እዚህ ጋር ያለው ናሬቲቭ ምንድን ነው ወይም ተረኩ ከኢትዮጵያ የሚመጡ ስደተኞች የፖለቲካ ስደተኞች አይደሉም፣ የኢኮኖሚ ስደተኞች ናቸው የሚል ስላለ ኬዛቸው አንድ ሆልድ ይደረጋል። ሁለት ሶማሌዎች በስደተኞቹ በራሳቸው ያለው ቅድም ምልሽ ማለት ነው ወረቀታቸውን ስራዬ ብለው ይዘው አስጨርሰው ነው ወደ ስራቸው የሚገቡት። ስትሮንግ የሆነ የተሻለ ኮሚኒቲ አሶሲዬሽንም አላቸው ሶማሌዎች ከኢትዮጵያ ይልቅ። ኢትዮጵያውያን ግን ቅድም እንዳልኩሽ አንድ ወደ ሀገሬ በጣም ከሀገር ባህል ጋር ከቤተሰብ ከምናምን ጋር ከሀገርም ጋር ስትሮንግ የሆነ አታችመንት ስላለ ወይ መለሳለሁ ወይ ደግሞ እዚህ አልቆይም የተሻለ ሀገር ስለምሄድ ነገ አሜሪካ ሄጄ ነገ ካናዳ ሄጄ የተሻለ ኑሮ እጀምራለሁ በሚል ለወረቀታቸው ብዙ ጉዳይ አይሰጡትም። ሲንቀሳቀሱም እንዲህ በማህበር ተደራጅተው አይደለም፣ ኢንዲቪጁዋሊ ነው አብዛኛው ሰው የሚንቀሳቀሰው በራሱ ማለት ነው። በዚህ ምክንያት ሶማሌዎች ወረቀታቸውን በመያዛቸው ምክንያት አሁን ቢዝነሱ ላደር አለው፣ መንሰላል አለው። ከታች አለ ከፍ እያልሽ መጨረሻ ከኢመደበኛ ኢኮኖሚ ትወጪና ወደ መደበኛ ኢኮኖሚ ውስጥ ትቀላቀያለሽ። አሁን ብዙ ሶማሌዎች ካሽ ኤንድ ኬሪ የሚባል ቢዝነስ አለ። ካሽ ኤንድ ኬሪ እንደ ሰፕላይ ነው፣ እንደ አቅራቢ ነው። በየገጠሩ ላሉ ኢትዮጵያውያን እና ሶማሊያውያን ሱቆች ታውንሺፖች ውስጥ ስቶክ እሱን ከሶማሌ ሱቆች ነው በብዛት የሚወሰደው። ወረቀት ስላላቸው ነው እዛ ደረጃ ላይ መድረስ የቻሉት። እነዛ ሶማሌዎች አሉ የተወሰኑ ኢትዮጵያውያንም በዛ ጊዜ ወረቀት ላይ ተኮረው ይዘው ከፍ ያለ ደረጃ የደረሱ። አብዛኛው ግን ወረቀት ስለሌለው ወረቀት ሁሉን ነገር አንቆ ስለሚይዝ ታችኛው መንሰላል ላይ ነው እዛው የሚረግጡት ማለት ነው። ከፍ አይሉም። ከፍ ያሉት የተወሰኑ አሉ፣ እንዳየሻቸው ሬስቶራንት የከፈቱ አሉ፣ ህንፃ የሰሩ አሉ፣ ወረቀት የያዙ ያላቸው ናቸው። ወረቀት ላይ ትኩረት ያደርጋሉ። አሁን በኮሚኒቲ ደረጃ እንኳን ተጠናክረን እየኖረን አይደለም ሳውዝ አፍሪካ ውስጥ እንዳልክ። ሜቢ ኦኬ የወረቀትም ችግርም ይሁን ምን ይሁን ግን ኮሚኒቲ የሆነ ሀሳብ የምትወስድበት እርዳታ የምታገኝበት ኮሚኒቲ የለንም እዛ ውስጥ። እና በጣም አጥብቄ ነበር ስጠይቅ የነበረው ለምን አሜሪካን ቨርጂኒያ አለ፣ ዲሲ አለ፣ ሜሪላንድ አለ። አንድ ችግር ቢመጣብህ ኮሚኒቲ ሄደ ሎክ እኔ
ተበድያለሁ ወይ ስራ የለኝም ልጆቼን ወይ ትዳሬ ፈርሷል ብለህ የምታዋራው እንኳን ኦፊስ አለ። እዛ ግን ይሄ ሁሉ አይነት ነገሮች እየተካሄደም እስቲ እንጠናከር በአንድ ኮሚኒቲ እንፍጠርና እንደራጅ የሚልም ሀሳብ አለ። is it because የማንስማማ ሆነን ነው ከተለያየም አካባቢ ስለመጣንም ነው በጥላቻ ነው ወይንስ በንቀት ነው? I mean I've seen ቸርቾች አሉ ግን በቸርች ላይም እንኳን የተነጠሉ እየወጡ ሌላ ቸርች ሲከፍቱ እንደውም ተጋብዤ ሁሉ አንድ ቸርች አይቼው I was like you know you starting another church ከሌላ ቦታ አምጥታችሁ ለማትጠናከሩም ስላቸው ነበርና what do you think about that? I think እንዲ የብዙ ነገር ድምር ውጤት ነው። አንደኛው በታሪክ ቅድም እንዳልኩሽ ሂስቶሪካሊ ከ30 ዓመት አካባቢ በፊት ወደ ደቡብ አፍሪካ ስደት ሲጀመር ከኬንያ ሄደው የኢትዮጵያ ኮሚኒቲ አሶሲዬሽን ከፈጠሩት ውስጥ የቀድሞ የደርግ ወታደሮች አሉበት። ሶ በፖለቲካ ምክንያት ወጥተሽ የፖለቲካ አይዲዮሎጂ ይዘሽ ኮሚኒቲ አሶሲዬሽን ስትፈጥሪ ያ አሶሲዬሽን ራሱ ፖለቲካል ኢንቲቲ ሆነ ማለት ነው፣ የፖለቲካ አካል ሆነ። በቲዮሪ ደረጃ ግን ፖለቲካ የኮሚኒቲ አሶሲዬሽን ከፖለቲካ የጸዳና ማህበረሰቡን እንዲያገለግል ነው የሚጠየቀው። አንድ እሱ ነው። ሶ የፖለቲካ ተች አለው ማለት ነው። ሶ ማህበረሰቡን ችግር ከመፍታትና በነሱ ጥላ ስር አሰባስቦ ወይ በኮሚኒቲ አሶሲዬሽኑ ጥላ ስር አሰባስቦ ምን እናርግ፣ ምንድነው ችግራችን፣ እንዴት እንሂድ የሚለውን ከመወያየት ይልቅ ወደ ተቃውሞነት የማዘንበል ሙሉ በሙሉ ነው ማለት አይደለም፣ አይሰራም እያልኩም አይደለም። አንድ እሱ ነው። ሁለተኛ እንደ አሜሪካ እንደ ካናዳ እንደ ሌሎች ሀገራት ወደ ደቡብ አፍሪካ ሁሉም በፕሌን አይደለም ሄደው በኦንላንድ ብዙ ሀገራትን አቆራርጠው በባህር በመሬት በአየርም በደበላልቀው ስለሚሄዱ መንገዱ ራሱ ይቀይርሻል። መንገዱ ይቀይራል ምን ማለት ነው? መከዳዳት አለ፣ መጠራጠር አለ፣ መፍራት አለ። ያ ትረስትሽን ወይም እምነትሽን ይሰብረዋል። ሳውዝ አፍሪካ ስትሄጂ ደግሞ በራስሽ መቆም ነው ያለብሽ። ቢዝነስ የራስሽን ተመሰርተለሽ በራስሽ ለመቆም ነው የምትጣጣሪው። በዛ ምክንያት አንድ ላይ ለመቆም ያቺ መተማመን የለችም። ያቺ ሁለተኛው ምክንያት ይሄ ነው ማለት ነው። ሰው ተጠራጣሪ ነው፣ ፈሪ ነው፣ በደረሰበት ውጣ ውረድ መንገድ ላይ ባጋጠመው ችግር ምክንያት ማለት ነው። ሁሉም ጀርባውን የሚጠራጠር የሚፈራ አይነት ነውና ኃላፊነት ለመውሰድም አንድ ላይ ለመሰባሰብም እሱ ሌላ ፋክተር ነው። ሶስተኛ አሁን መጀመሪያ ላይ ከከተማ አካባቢ ነው ስደተኞች የሄዱት። ከአዲስ አበባ ከሐዋሳ እንዲ ከተሜ ከሚባሉ አካባቢ ነው መጀመሪያ ላይ። ከ2001 እንደ ፈረንጆች አቆጣጠር በኋላ ግን ከሆሳህና ዱራሜ አካባቢ ብዙ ሰዎች ወደዛ መሄድ ጀመሩ። አሁን እዚህ ውስጥ በጣም ድብቅ የገጠርና የከተማ የሚል ዲቪዥንም አለ። በዚህ የገጠር በዚህ የከተማ በነዛ መካከልም ያ ከፋፋይ ነገር አለ ማለት ነው። ለመቀራረብ ይፈራራሉ። ቋንቋቸውም ይለያያል፣ ባህላቸውም ይለያያል። ኢቭን በሃይማኖት እንኳን ብትሄጂ አንዳንዱ ፕሮቴስታንት ነው፣ አንዳንዱ ኦርቶዶክስ ነው፣ አንዳንዱ ካቶሊክ ነው፣ አንዳንዱ ሌላ አይነት ሙስሊም ያለውና ለመቀራረብ የስደተኞቹ ፕሮፋይል ራሱ ሌላ ፋክተር ነው ማለት ነው። ሶስተኛ ኤቭሪቲንግ ኢዝ ኮሜርሻል እየሆነ ነው አሁን ሳውዝ አፍሪካ ላይ ኤቭሪቲንግ፣ ሁሉም ነገር አሁን መረጃ ለማግኘት ገንዘብ ሊያስፈልግ ይችላል። እድር፣ ማህበር፣ ሰርግ፣ ሀዘን ምናምን ማህበራዊና ባህላዊ እሴት ከመሆን ተሻግረው ገንዘብ ማግኛ መንገድ እየሆኑ ነው። ሶ በዛ ምክንያት ቤኔፊት ለማግኘት እንጂ አብሮ ለመስራት ኢንዲቪጁዋል ቤኔፊት ለማግኘት እንጂ አብሮ ለመቆምና አብሮ ለመስራት ይከብዳል ማለት ነው። ሌላ ብዙም ትኩረት ያልተሰጠውና እኔ በጥናቴም አንድ ያየሁት ምንድነው የዚህ ሀገር ፖለቲካ እዛ ሀገር በጣም ይንጸባረቃል። ለምሳሌ ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ሲመጣ መደመር ፍልስፍና የሚባል ነገር መጣ አይደለም። መደመር ብዙ ግሩፖችን አንድ ላይ አመጣ። እዛ ኬፕታውን በነበርኩበት ጊዜ የተለያዩ ፖለቲካ አካላት አንድ ላይ ተሰባስበው የዚህ ሪፍሌክሽን ማለት ነው አንድ ቢሮስ መስራት ጀመሩ። ከቲፒኤልኤፍ፣ ከኦናግ፣ ከፋኖ፣ ከሌሎችም አባል ደጋፊ የነበሩ ሰዎች አንድ ላይ ሆነው በኮሚኒቲ ለመስራት ፈለጉ። ልክ የሰሜኑ ጦርነት ሲጀምር ደግሞ
ተበታተኑ ማለት ነው። እዚህ የሚሆነው እዛ በጣም ተጋኖ ነው የሚቀርበው ማለት ነው። ስለዚህ በፖለቲካ ኢዲዮሎጂሽ ተነጣጣያለሽ፣ በሃይማኖት፣ በቢዝነስ ኢንተረስትሽ፣ በሶርስ ኦፍ ኦሪጂንሽ ከገጠር ነው ከከተማ በሚል ብዙ አይነት ዲቪዥን ያለና ይሄንን አንድ ላይ ለመሰብሰብ ችግሩ የብዙ ነገር ድምር ውጤት ነው የምልሽ እነዚህ ምክንያቶች ስላሉ ነው። Let's talk about የተወለደ ትውልድ በዚህ ሁሉ ሐስል ውስጥ የሚያድግ ልጆች አሉ። አንድ ሁለት ልጆች ምን ብዬ ያነጋግሬያቸው ነበር out of the camera እና who we are እኛ ማንነታችን በደንብ ሳይረጋገጥልን ስለ ባህሌና ስለ ፋሚሊ ብትጠይቂኝ እኔ አሃብ ኖ ክሉ ያሉኝ አሉ። ምንም ነገር ዝም ብለን ነው የምንኖረው አሉ። I was like okay ለምን ማለት ነው ስላቸው ኢትዮጵያዊ ነኝ ሳውዝ አፍሪካዊ ነኝ የተረጋገጠልኝ ነገር የለም። እንደ ኢትዮጵያዊ ደግሞ ከአባትና እናት ከቤተሰብ ጋር ነው የምኖረው። ቤተሰቦቼ ደግሞ ስለ ኢትዮጵያዊነት ስለ አይደለም ስለ አፍሪካ ያወሩኝ አይደለም። ስለዚህ በመሃል ላይ በጣም ትልቅ የሆነ ጋፕ አለን between እኛና ቤተሰቦቻችን እኛና ሳውዝ አፍሪካ ደቡብ አፍሪካ። so እኛ ተነጥለን እዚህ ጋር ግሩፕ ኦፍ ኪድስ ምናርግ ምን እንሆን እንላለን። some of them አሉኝ ዲፕሬሽን ውስጥ ነን ያለነው። some of them ቤታችን ተዘግተን ያለነው። we don't know ማንን እንደምናነጋግር። አንዳንዴ በቸርችም በምንም እንሄዳለን የሆነ ሜንቶር የሚያደርገን ወይ ሞቲቬሽናል ስፒከር አለ እና እንሄዳለን አሉ። but we have so many questions ብዙ ጥያቄዎች ያልተመለሰልን አለ። ሌላው ምን አሉኝ መሰለ እነሱ እንድንሆንላቸው ነው የሚፈልጉን እኛ ግራ በተጋባንበት ማንነታችንን ያልተረጋገጠልን ትውልድ ነንና አንተ ይሄን መሆን ትችላለህ ይሄን መሆን ትችላለህ ይሄን መሆን ትችያለሽ ይሉናል። እኛ ግን ያ አይደለንም። በራሳችን ፐርፐዝ አለን እና ፐርፐዛችን እነሱ እንዲገባቸው ደግሞ ባሉበት ስታንዳርድ ኦፍ ዘ ካልቸራል ቲንኪንግ እኛ ደግሞ አውትሳይድ ዘ ካልቸር ነን ያለነውና ስለዚህ በጣም ትልቅ ጋፕ አለ between ብለው እንደውም most of the kids በአዲክሽን ላይ እንዳሉ በመጠጥ ላይ እንዳሉ ሲጋራ በማጨስ ዊድ በመውሰድ ብዙ ቤተሰብ ልጆቻቸው የት እንዳሉ እንኳን እያወቁ አይደለም at moment እና ምን ይሻላል እንዴት እኔ በጣም ከሁሉም ነገር ናለ አሁን ከተፈጠረው ነገር የበለጠ really ነው ዮርዳኖስ I worry about the generation ምክንያቱም እነዚህ ልጆች ከሳውዝ አፍሪካ አሁን ለምሳሌ መውጣት አለባቸው ተብሎ ቢወጡ ምክንያቱም ወረቀት ስለሌላቸው ሃይ ስኩልን ጨርሰው ወደ ኮሌጅ የሚገቡበት እንኳን ወረቀት ሳይኖራቸው ቁጭ ያሉ ልጆች አሉ። a year 2 years የተቀመጡ አሉ። 1 አመት 2 አመት ከዛ በኋላ ትምህርት ቤት ገባ ብትለው ይሄ ትውልድ እንዴት ነው already you know give up ያደረገ መቼም ማይንድ እንደገና ለማስነሳት የሆነ አዲስ ነገር መፍጠር ይኖርብናል። የአዲስ ነገር እንዴት ነው የሚመጣው? እነዚህ ልጆች ይመለሳሉ ወይ ወደዚህ ሀገር? እዚህ ሀገር እስከመጡ በኋላ ማን እንዴት ነው የሚስተናገዱት? I don't know እና ጥያቄ በጣም አለኝ በዚህ ዙሪያ ላይ maybe you know ያጠናው ነገር ካለ በዛ ባለበት ጊዜም ደግሞ ያየው ነገር ስላለ let's talk about that a little bit እውነት ነው። አሁን ምናልባት አሜሪካም ሌላም ሀገር አይተሽ ይሆናል በዛ ደረጃ ባይሆንም ሳውዝ አፍሪካ ላይ ልጅና ወላጅ የሁለት ዓለም ሰው ነው። አንድ ሀገር ውስጥ ሆነው የሁለት ዓለም ሰው ነው። ምን ማለት ይመስልሽ እንደዛ ስል ለምሳሌ ቅድም እንዳልኩሽ ወላጆች ብዙዎቹ ወላጆች የሚሰሩት ኢመደበኛ ኢኮኖሚ ውስጥ ነው። ኢመደበኛ ኢኮኖሚ ውስጥ ሰሪ የምትዩ ካንቺ አይነት ሰው ጋር ነው። ባህሪሽም ቋንቋሽም አማርኛ ነው። ላይፍ ስታይልሽ ይሄ ወዘይቤሽ በሙሉ ኢንፎርማል ኢመደበኛ ነው። ልጆቹን ደግሞ
የሚያስተምሯቸው ያላቸውን ገንዘብ በዚህ ሊከበሩ ሊደነቁ ይገባቸዋል። እነሱ ያጡትን ትምህርት እነሱ ያጡትን ምቾት በልጆቻቸው ለመካስ ነው ብዙዎቹ። ዱርዬ የሚባለው አባት እንኳን ያለውን ገንዘብ አሟጦ ልጁን ደህና ትምህርት ቤት ነው የሚያስገባው። እውነቴን ነው። በዚህ ምንም እንትን የለውም። ክፍተት አለበት። ክፍተቱን በኋላ እናወራለን። ልጆቹን ኢንተርናሽናል ስኩል ሲያስገቧቸው ልጆቹ ደግሞ ፎርማል ዓለም ውስጥ ነው የሚኖሩት ማለት ነው። ላይፍ ስታይላቸው፣ ቋንቋቸው፣ ሁሉ ነገራቸው፣ አይደንቲቲያቸው፣ ካልቸራቸው ያንን ነው የሚይዘው ማለት ነው። ማታ ቤት ሲገናኙ እነዚህ ከመደበኛ ኢኮኖሚ ልጆች ከመደበኛ ዓለም አይግባቡም ማለት ነው። በኢቲኬቴም ብትዩ በስነ ስርዓትም አሁን ሰው መነሳት ምናምን ከዚህ ይዘውት የሄዱት ባህል ነው። ሰው ማክበር ኖር ማለት አሉ አይደለ? ታያለሽ ትልልቆቹ ላይ ስትጂ ኖር ምናምን ይሉሻል። ልጆቹ ግን አያውቁትም። ልክ ነው። የሁለት ዓለም ሰዎች ናቸው። ሌላ ቅድም እንደ ድክመት የወሰድኩት ወላጆች ብር መክፈላቸው እንጂ ለትምህርት ቤቱ አሁንም ብዙ ትኩረታቸው ገበያው ላይ ነው፣ ቢዝነሱ ላይ ነው፣ ቢዝነሳቸው ላይ ነው ማለት ነው። ስራው ካልተሰራ ደግሞ ልጆቼንም መክፈል አልችልም፣ ትምህርት ቤት የምኖርበትንም ህይወት ቢሎቼ መክፈል አልችልም ብሎ ነው የሚያስበው። which is right። ያ እንደ አሜሪካ አይደለም ማለት አሜሪካ ብዙ ቢል አለ፣ ብዙ አይነት ውጥረት አለ ምናምን። ይሄኛው የራስሽን ቢዝነስ ስለሆነ የምትሰሪው you have relative freedom። የጊዜ ማለት ቢዝነስሽን ዘግተሽ መሄድ ትችያለሽ ልጅሽን ለማውጣት። ግን ሞር ትኩረት እዛ እኮ በቃ ስትሪክት ነው አይደለም? ፊርም ኮንትራት አለሽ፣ በዚህ ሰዓት ትገበለሽ፣ በዚህ ሰዓት ትወጪያለሽ፣ በሰዓት ይሄን ያህል ይታሰብልሻል። 16 ሰዓት ሰራለሁ ካልሽ በቃ በ16 ሰዓት ስራሽን መገኘት አለብሽ። ይሄ ግን የራስሽን ቢዝነስ ስለሆነ የምታንቀሳቅሽው ስትፈልጊ ዘግተሽ ከልጆችሽ ጋር ማሳለፍ ትችያለሽ። ግን ይሄኛው ምንድነው አንድ የቢዝነስሽን ከዘጋሽው ሌሎች ኮምፒቲሽኑ በጣም ሲቪር ስለሆነ ከባድ ስለሆነ ይወስዱብኛል የሚል ፍራቻ አለ። ሞር ደግሞ ወደ ገንዘብ ወይ ማተኮር ከከፈልኩለት አይበቃም ወይ የትምህርት ቤት ቲዩሽን ፊውን የሚልም አመለካከትም አለ። የተወሰነች ጊዜ ከልጅ ጋር ማሳለፍ ልጆቻቸውን ማስተማር ብቻ ሳይሆን እነሱም ከልጆቻቸው መማር የለም እየተቸገሩ። አሁን ቋንቋ ትልቅ ቤሪየር ነው። ልጆቹ እንግሊዝኛ በጣም አቀላጥፈው ይናገራሉ። ወላጆች ብዙም አይችሉም። ምክንያቱም አንፎርቹኔትሊ ሶሻል ስታተሳቸው ዝቅተኛ የሆኑት ነው ወደ አፍሪካ የሚጓዙት። እንደ አሜሪካ እንደ አውሮፓ አይደለም። በዛ ምክንያት ከዛ ይልቅ የባሰ ነው። ቢዝነሳቸውን ዘግተው ሄደው እንትን ማለት ይችላሉ። ይሄ አንዱ የሪሰርቻችን ፋይንዲንግ ነው፣ እኛ የሰራ ነው ሳውዝ አፍሪካ ላይ ማለት ነው። ይሄ መጨረሻ ላይ ከኬፕ ታውን ዩኒቨርሲቲ ጋር ሰራ ነው ያልኩሽ ፕሮጀክት አንዱ ፋይንዲንግ በልጅና በወላጅ መካከል ያለውን ጋፕ እሱን ቨርቲካል ሶሻል ኮሄሽን ነው ያለው። ቨርቲካል ወደ ላይ የተዋረደ ማለት ነው። ሌላው ተመሳሳዩ መላላት ደግሞ የተፈጠረው ሆሪዞንታሉ ነው የጎንዮሽ። እሱ ምንድነው? ልጆች እዛ አካባቢ ያሉ ኢትዮጵያውያን ኮሚኒቲ ቢዝነስ ላይ ከማተኮራቸው አንፃር የሳውዝ አፍሪካ የሚኖሩበት አካባቢ ባህል ምን ይመስላል፣ ቋንቋቸው ምን ይመስላል፣ ምግባቸው፣ ሙዚቃቸው፣ የባህል መለኪያዎቻቸው ወይም ደግሞ ማሳያዎቻቸው ምን ይመስላል የሚለው ብዙዎቹ ጉዳያቸው አይደለም። የተወሰኑት ናቸው ከራሳቸው ዓለም ወጥተው ተቀላቅለው ለማየት፣ ለመቅመስ፣ ለመዝናናት፣ ለመገናኘት የሚሞክሩት። አብዛኛው በራሱ ዓለም የተከለለ ስለሆነ ይሄ የጎንዮሹም ግንኙነት የላላ ነው። ገባሽ? ቤተሰብ ውስጥም የተዋረዱ ግንኙነት የላላ ነው። የሀገር ውስጥም ያንን ሊያጠብቅ የሚችል አንድ ፕሮጀክት ነድፈናል። በዛ ላይ ተመስርተን ማለት ነው ለልጆቹ የሚጠቅም ብለን ያሰብነው ማለት ነው። እሱ ለምሳሌ ሪሶርስ ኮርነር የሚባል ነገር ጀመርን። ሪሶርስ ኮርነር የልጆቹ ሲማሩና ሲያድጉ የሳውዝ አፍሪካንም የሀገራቸውንም ባህል እንዲያውቁ ከኢትዮጵያ ልጆች ላይ የተሰሩ መጽሐፎች፣ ጌሞች፣ ሌሎችም ባህልን፣ ማንነትን እና ታሪክን ሊያሳዩ የሚችሉ መጽሐፍትና ቁሳቁሶች ወሰድን ማለት ነው። እንደ ፓይለት ነው። ከሳውዝ አፍሪካም የሳውዝ አፍሪካ ባህል ምን ይመስላል፣ የዙሉ ሂስትሪ ምን ይመስላል፣ ምግባቸው ምን የሚለውንም የእነሱን ባህል ደግሞ አመጣን ማለት ነው። ልጆቹን መሀል አረግን።
ለወላጆች ደግሞ ብዙዎቹ ኢሊትሬት ስለሆኑ ወይም ደግሞ ያልተማሩ ስለሆኑ አደልት ሊትሬሲ የሚደግፍ ለምሳሌ ኮምፒውተር ትሬኒንግ ሊሆን ይችላል፣ ቤዚክ ኮምፒውተር ትሬኒንግ። ምክንያቱም አሳይለም አፕላይ ለማድረግ ወደፊት በኢሜይል እየሆነ ነው። ኢሜይል የሌሏቸው በጣም ብዙ ወላጆች አሉ። ስለዚህ ያቺን ኢሜይል ባለመኖሩ ምክንያት ሶስተኛ ወገን ሚድል ሜን ይገባና ይበዘብዛቸዋል። ያ ያልኩሽ ኮረፕሽን ደግሞ አሰራሩ ስላለ ማለት ነው። ሎየሮች ይገቡና ኬዛቸውን እንይዘልን ብለው ብዙ ብር ይከፍሏቸዋል፣ ይበዘብዟቸዋል። ሶ ያንን አደልት ሊትሬሲ ከዛ በተጓዳኝ ደግሞ ይሄ የማንነት ቀውስ ስላለ ሶሻል ሳይኮሎጂካል ሰፖርት የተወሰኑ ሳይኮሎጂስቶችን 2 ሳይኮሎጂስቶችን ከዚህ ወስደን ፓይለት አድርገናል። ልጆቹ የማንነት ቀውስ ውስጥ ናቸው። ከትምህርት ቤት ሲወጡ የሆነ ጋጀት ይዘው እዛ ላይ ጌም መጫወት ነው ምናምና ተነጥለው ሌላ ዓለም ተንሳፍረው ነው ያሉትና ቅድም ያሉሽ ልክ ናቸው ልጆቹ። እዚህም አይደለንም እዛም አይደለንም ዋልደል ያሉት የሚለት የምር ነውና ያቺን ፓይለት ለማድረግ ማን ነው ዋናው የሚያስፈልገው አካል? ኮሚኒቲ አሶሲዬሽን ነበረ። እኛ ከዩኒቨርሲቲ ጋር ነው የምንሰራው። ዩኒቨርሲቲው ደግሞ ኮንትራት ለመዋዋል ምንድነው የሚፈልገው? ሌጋል ኢንቲቲ ህጋዊ እውቅና ያለው ቦዲ ያስፈልጋል። ኮሚኒቲ አሶሲዬሽኖቹ ብዙዎቹ ላይሰንስም የላቸውም ወይም ደግሞ ያላቸውም አክሰሰብል አይደሉም ወይም ፈቃደኛ አይደሉም። ሶ ከዛ አንድ ደረጃ ወርደን ከቸርቾች ጋር ነው የሰራነው፣ ፓይለት ያደርግነው 4 ቸርቾች መርጠን ቸርቾቹ ስፔስ ቦታ ሰጡ ቸርች ውስጥ። ሶ እዛ ውስጥ ትንንሽ ወንበሮች እነሱ እኛ አንድ ኮምፒውተር ስንሰጥ እነሱ አንድ ይገዛሉ። እኛ ወንበር ስንገዛ እነሱ ጠረጴዛ ያሟላሉ። እኛ ምንድነው ሌሎች ስቴሽነሪዎች ስናቀርብ እነሱም የተወሰነ ነገር ያመጣሉ ወይም ደግሞ ቱቶር የሚያደርግ ሰው ያመጣሉ። ያንን በማድረግ ቅዳሜ የሳውዝ አፍሪካንም የኢትዮጵያንም ባህል እንዲማሩ እንዲያውቁ ጌም እየተጫወቱ ከወላጆቻቸው ጋር እንዲቀራረቡ የሚያደርጉ ስራዎችን ሞክረናል። ያቺ ግን ፓይለት ብቻ ነች፣ ፓይለት ነች። ምንድነው እንዲህ አይነት ነገር ብዙ ብር ይጠይቃል፣ ብዙ በጀት ይጠይቃል። ያቺን ፓይለት አረግናት፣ በጣም ጥሩ ነው የሄደው፣ ግን አሁንም ብዙ ገንዘብና ብዙ ሪሶርስ ይጠይቃል። እሺ ቆይ አሁን ሪሶርስ ላይ አንተ አለ እየሰራ ነው። ገንዘብ አለው አይደለም እንዴ? ቤተሰብ እዛ ብዙ ገንዘብ ሰርቶ የሚኖር ሰምቻለሁ፣ ተማሪክ ያለው አለ። እንደዚህ አይነት የተጠና ለልጆችም ለኮሚኒቲው የሚጠቅም ነገር ለምን ኢንቨስት አያደርጉም? አሁን ቅድም ወዳልነው ጥያቄ ይመጣል። ኮኦርዲኔሽን ፕሮብለም የሚያምኑት አካል ያስፈልጋል። አሁን እኛ ዩኒቨርሲቲ ስለሆንን ያንን አምነው ኮንትሪቢዩት አደረጉ ጀመሩ አይደለም። አሁን እኛ ከወጣን በኋላ ግን ኮሚኒቲው የሚያምነውና ሪሊያብል የሆነ ይሄንን ጉዳይ ስራዬ ብሎ የሚይዝ አካል ያስፈልጋል። ያ አካል ኤምባሲው ሊሰራው ይችላል። የኢትዮጵያ ኤምባሲ እዛ ያለው ኤምባሲ ወይም ደግሞ ኮሚኒቲ ውስጥ ትልልቅ የሚባሉ ሰዎች እምነት የሚጥልባቸው ከሆነ ማህበረሰቡ እነሱ ሊሰሩት ይችላሉ። እኔ እንትኑን ለማጋራት ፈቃደኛ ነኝ፣ ፕሮፖዛሉ ምን እንደሚመስል። ከዛ በተጓዳኝ ደግሞ ይሄ ውስጥ ያለውን ጥምረት ለማጠናከር ነው አይደለም። ከኮሚኒቲው ጋር ያላቸውን ለማጠናከር ደግሞ ሌላ ማይግሬሽን ኤንድ አርትስ የሚል ፕሮጀክት ነበረ። ከሳውዝ አፍሪካ ኮሚኒቲ ጋር ማህበረሰቡ ያለውን ግንኙነት ለማጠናከር አሁን ያለው ብጥብጥ እንዲህ በፖሊስ በምናምን ነው አይደለ ሊረግብ የቻለው። ሁሌ ግን ፖሊስ አቆመሽ አትሺ ወጪ ያለው መሰራት ያለበት ሶሻል ኮሄሽኑ ላይ ነው። ከማህበረሰቡ ጋር ያላቸውን ግንኙነት ማጠንከር፣ ከማህበረሰቡ ጋር ባህሉን ማወቅ፣ መረዳት፣ ምን እንደሚፈልጉ ቋንቋቸውን መማር፣ ባህላቸውን መማር፣ የራሳቸውንም አመለካከት ምን እንደሚስል ማስረዳት፣ ያንን መቀራረብ ለመፍጠር አርትን አንቺ አርቲስትም ስለሆነች ታውቂዋለሽ፣ ሙዚቃ፣ ምግብ፣ አልባሳት፣ ቋንቋ እነዚህ ትልልቅ ቱሎች ናቸውና እነዚህን ቱሎች የሚጠቀም ሌላ ፕሮጀክት አለ። እሱን ኢምፕሊመንት ማድረግ ይቻላል። ይሄም ሄቪ ኢንቨስትመንት እና ካፒታል የሚጠይቅ ጉዳይ ነውና ያቺን አሁን ስታነሺው ለልጆቹም ለወላጆቹም እንደ ፓይለት ያረግነው ነገር አለ የሚለውን እና ችግሩ የምርም እንደሆነና አሁን ደግሞ ለምሳሌ ታይም የሚሆነው 30 ዓመት ሆነው አልኩሽ አይደለ? ወደዛ ሜድ ከተጀመረ ወላጆቹ እዛ ሲቆዩ
ወደ ሀገር ቤት መመለስ አይችሉም በወረቀታቸው ምክንያት። አንዴ ከወጡ ተመልሶ መግባት አይችልም ብዙዎቹ። ስለዚህ እዛው ነው 20 ዓመት ወደ ሀገር ቤት ያልመጣ ሰው አለ። 15 ዓመት 10 ዓመት እዛው እንደውም ትልቅ እስር ቤት ነው የሚሉት። በቃ እዛው ታስረናል ነውና ከዚህ እድሜያቸው ለትዳር ሲደርስ ከዚህ እጮኛ ሚስት ይወስዳሉ ማለት ነው። እዛ ይጋባሉ፣ ልጅ ይወልዳሉ። አሁን የተወለዱ ልጆች እድሜያቸው 20 ዓመት 18 ዓመት 16 ዓመት እየደረሰ ስለሆነ ትክክለኛው ጊዜ ነው እንዲህ አይነት የልጆቹን ፊውቸር ሼፕ ለመቅረጽ ማለት ነውና ልጆች እኮ በጣም they very confused right now። በጣም ኮንፊዥን ላይ ያሉ ናቸው። እኔ እንደውም አሜሪካን ሀገር ያሉት የዲያስፖራ ልጆች ኮንፊውዝድ ናቸው በጣም ብዬ ያዘንኩበት ደረጃ ደርሼ ነበረ። ሱሳይድም ስላለ ራሳቸውን የማጥፋት እየሰማን ነው። ትሰማለህ አሜሪካን ነገርና አዲክሽን በጣም ያለበት ነው። ምክንያቱም ማሪዋና ፍሪ ስለሆነ ማንም ሰው አግኝቶ በዛ አዲክተድ ሊሆን ይችላል። ከ13 ዓመት ልጆች ከ12 ብታይ most of them not only the Ethiopian community the Spanish community the African American community ላይ በጣም ውድቀት ያመጣው ማሪዋና ነው በጣም እና ግን አሁን ይህንን አንተ ደግሞ በደንብ ስታብራራልኝ እኔም በነበረችኝ 5 ቀን ከጠየኳቸው ከተነጋገርነውና ከነገሩኝ ልጆች አንጻር በጣም አዝኜ የመጣሁት ለምን I don't see no future for them future የላቸውም ልጆቹ they're very sad very confused very very ደግሞ addicted especially alcohol እና marijuana ላይ addicted ናቸው። ቤተሰብ ደግሞ ይህንን ሪሊ የተረዳበት ሁኔታዎች አሉ። አሁን ከተጨመረበት ደግሞ የዚህ አይነትም ሲቹዌሽን ላይ መንቃት I think የሚመስለኝ መንቃት ይኖርብናል። በቃ አሁን ኦኬ እኔ ኖሬያለሁ ለልጆቼ ስልም ዋጋ ከፍያለሁ ግን አሁን ደግሞ what's the next solution ለኔ ብቻ ሳይሆን እኔ እየኖርኩ ነው ኖሬያለሁ ልጆቼ ግን የሚቀጥሉበትን way of thinking ከሌለ really ነው የምልህ እኔ በጣም ልጆቻችንን ፌል አድርገናል ነው የምለው። ፌል አድርገናል። የሳውዝ አፍሪካ ደግሞ የሚለየው ምንድነው? ክራይም ሬቱም ከፍተኛ ነው። that's what I'm saying እኮ ገባ እና ከሌ ወጥቶ ከሱቅ ወጥቶ ሲሄድ በሽጉጥ ተገደለ ምናምን ሲሉኝ እኔ ይሰከነኛል። ገባ እንደን በደንብ ስታጣራው ወሬውን ስትሰማው ደግሞ እርስ በራሳችን እንደሆነም ደግሞ እንትን ትላለህ እና በጣም you looking at your back all the time ሱቅን ስትከፍት ማን መጣብኝ በመኪና ስትሄድ አንድ ሁለት ልጆች መኪናዬን ሰብረውብኝ እየነዳው አሁን ቅድም ያልከው የማርኬቱ ቦታ ላይ እየነዳው ወደ ሱቄ ሲሄድ አለ መስኮቴን ሰብረውብኝ ጎበዝ ነጂም ነው ልጁ ፋስት ወይ ነው የነዳሁት አለ እና በጣም እንትን በማለት በመደንገጥ ሄዶ ወደ ፓርኪንግ ሎት ውስጥ ገብቶ I was very scared አለ very scared ሚስት አለችው አዲስ ልጅ ነው የወለደውና ጊቭ አፕ ያረኩበት ጊዜ why am I living here ምንድነው እንዴት ነው የኔ ህይወት እንደዚህ የሚቀጥለው ብዬ በጣም አዝኜ አለ ፊቱ እጁ ሁሉ ተቆራርጦና ይሄንን የሚያደርጉ ደግሞ ሳውዝ አፍሪካኖች ናቸው። እዛ አካባቢ ይመጣሉ ያረጋሉ። ግን እርስ በራሳችንም ደግሞ እየተጠላላን ነው። አንዱ አንድኛውን ለማሸነፍ አንዱ አንድኛው ከኔ የተሻለ ቢዝነስ አለው በቁብ ላይ ደግሞ አንዱ ሲያገኝ አንዱ አሳዶ እንትን ይላል እና ይሄንን ደግሞ ትውልዱ ልጆቻችን እያዩ ማደግ ለኔ በጣም እየዘገነነኝ ነው። በቃ ይቅርታ አድርግልኝ ወርዲና it's really sad እና I don't know what's the solution what can we do የልጆቹ ጉዳይ እንዳልሽው በጣም አሳሳቢ ነው። አሁን ብዙዎቹ ከሳውዝ አፍሪካ ወደ ሀገር ቤት የተመለሱ ወይም ደግሞ ወደ ውጭ ሀገር ያላቸውን ወደ ሌላ ሀገር ያላቸውን ገንዘብ ሁሉ ተጠቅመው የሄዱትን ዋናው ምክንያት ለልጆቻቸው በማሰብ ነው። እንደዛም ያደርጋሉ። በቃ ልጅ ሲወልዱ ወይም ልጅ የሆነ ደረጃ ሲደርስ አይ ይሄ ሀገር ለልጅ አይሆንም ብለው የሚወጡ አሉ።
ወይ ወደ ሀገር ቤት የሚመለሱ ወይ ወደ ተሻለ ሀገር የሚሄዱ ማለት ነው። ምክንያቱም ሰምቻለሁ ብዙ ድረጉም አለ መሳሪያውም አለ ወንጀሉም አለ ላይፍ ስታይል ደግሞ በጣም ፍሪ ነው ነፃነት በጣም አደጋ የሆነበት ሀገር ማለት ነው። አደጋ ነፃነት ጥሩ ነገር ነው አይደለም ግን አደጋ ነው እዛ ሀገር ነፃ መሆን ለተለያየ አይነት ሱስም ሞትም ሌሎች ጉዳዮችም የሚያጋልጥሽ ሀገር ስለሆነ ብዙዎቹ እንትን ይላሉ ግን ሁሉም መውጣት አይችልም በወረቀታቸው ምክንያትና በአቅማቸው ምክንያት ስለዚህ እዛው ቢሆን የሚሻለው ማለት ነው። ለምሳሌ ከተወሰኑ ልጆች ጋር ስናወራ ቱርኮች የራሳቸው የኮሚኒቲ ስኩል አላቸው እዛ ሀገር ሌሎችም ስደተኞች ፓኪስታን ህንድ ምናምን የራሱን ኮሚኒቲ ስኩል ሊመሰረትና ባህሉንም ትምህርቱንም ስለ ሳውዝ አፍሪካም አጠቃላይ ግንዛቤ እዛው ይመሰረታል። ሶ ኢትዮጵያውያንም እንደምንም ብለው ባለሀብት ሊሆን ይችላል መንግስት ሊሆን ይችላል ወይም ደግሞ ለማህበረሰቡ አለሁ የሚል አካል እንደምንም ተባብረው ይሄንን ያለ መተባበር ድልድይ ሰብረው አንድ የኮሚኒቲ ትምህርት ቤት ቢፈጥሩ አንድ ሞዴል እንኳን ቢፈጥሩ ከዛ ታይቶ በቀጣይ ደግሞ ወደ ሌሎች አውራጃዎች ፕሮቪንሶች እየተስፋፋ ገንዘብ አላቸው ብዙዎቹ እና ያንን ገንዘብ ስራ ላይ ማዋል ይቻል በጣም ማዳን ይቻላል ትውልዱን። ከዛ ደግሞ የስነ አእምሮ ተጠቂዎች ናቸው ልጆቹ ብቻ ሳይሆን ብዙዎቹ በጣም ስትረስፉል ነው ላይፍ እንዳየሽው አይደለም እዛ የሚኖረው እኔ ለሪሰርች ሄድኩት እንኳን ትራውማ አለብኝ አሁን ድረስ ማለት ነው። ትራውማው ፖስት አለ በቃ ትራውማው አለና ሲሪየስሊ አንዳንዱ በጸሎት የሚወጣለት አለ አንዳንዱ በመጨፈር የሚወጣለት አለ በተለያየ መልኩ ሪሊዝ ለማድረግ ይሞክራሉ ያንን ስትረስ በመጠጥ በምን ድረጉም የዛ አካል ነው ይመስለኝ ለተወሰኑ ሰዎች እንቅልፍ ለማግኘት በመድኃኒት የሚወስደዋሉ ምናምን ግን የስነ ልቦና ድጋፍም አንዱ የትሪትመንቱ አካል መሆን አለበት። ገብቶሻል የስነ ልቦናም የስነ አእምሮ ህክምናም እዚህ ሀገርም ካሉ ምክንያቱም ቋንቋ ትልቅ እንቅፋት ስለሆነ አሁን እንግሊዘኛ ሳይካትሪስት ቢኖር እንዴት አርገሽ ነው የምታስረጂው ልጆቹ ዘይካን አይደለም ወላጆች ግን ቋንቋው የለም ያ ቋንቋቸው የገበያ ቋንቋ ነው ለንግድ የሚሆን this much ትሪ ምናምን በቃ ያልቃል ከዛ አልፎ እንትን ለማለት ይከብዳል። ሶ ይሄ ኮሚኒቲ ስኩል ውስጥ እንደዚህ አይነት ድጋፎችን ማካተት ይቻላል ትምህርት ብቻ ሳይሆን አይነት እኮ ሀሳብም ስታስብ እኮ በጤና የምትኖርበት ሀገር ሲሆን ነው። አሁን ለምሳሌ በወረቀት ችግር አሁን look what happened ይሄ ኮንፍሊክት ተነሳ አይደለም ሀገር ለቃችሁቱ ስራችን ይዛቸዋል ምናምን የሚባል ይሄ ነገር የሚቀጥል ነገር ነው ባንድ የሚቆም አይደለም ይቀጥላል በየ4 አመቱ በየ3 አመት በምርጫቸው ላይም ከዚህ ላይ ወርስ ሊሆንም ይችላል። ሶ ይሄ መንግስት ገብቶበት ይሄንን ነገር ማስተካከል አለበት ነው እኔ የምለው የሳውዝ አፍሪካ መንግስትና የኢትዮጵያ መንግስት ሆኖ እኛ ዛጋ ኢትዮጵያኖችን አፍርተናል አሉ ትውልድ አለ ስለዚህ ትምህርት ቤትም ከፍተህ ነገ መተው ትምህርት ቤትንም ሊሰባብሩ ይችላሉ እውነት ነው በጤናማ ሊኖሩ አይችሉም። ስለዚህ ከዚህም ራሱ ኢንቨስተሮችን ማግኘት ይቻላል ትምህርት ቤት የከፈቱ እዛም ሄደው መክፈት የሚችሉ እኛም ይሄንን አስተባብረን ማድረግ እንችላለን። ግን ስታስበው if we not safe አይደለንም ማለት ነው። አንተ አሁን I have a trauma ሄጄ እንኳን ስመጣ የነበረኝ thinking of ዛሬ ነገ ምን ይሆናለው የሚለውን ነገር so we doing the same thing we continue doing it እና እሱ ነው what's the solution ያልኩም the solution of course ማታል we can talk about it school we can talk about it raising a community we can talk about it ልጆች እንዴት አድርገን ሴቭ ነው እንዴት ነው የምናስተምራቸው በቸርችም ሆነ በሌላም ቦታ ታርገዋል። ግን are we safe to live in South Africa? Are we safe forever or do we have to ልጆቻችንን ማውጣት ይኖርብናል ወይ? let's say I don't know ሀገራችን አምጥተህ ኮሌጅ ዩኒቨርሲቲ ላይ ማስተማር እንችላለን። የዘ ፕራይቬት ኮሌጆች ዩኒቨርሲቲዎች አሉ አሁን ይኸውልሽ እንደዛ የሚችሉ አሉ የተወሰኑ ናቸው ገብቶሻል እያረጉም ነው እነሱ የሚችለው ይመለሳል አልኩሽ ቅድም ለልጁ ሲል የሚችለው ወደ አሜሪካ ወደ ካናዳ ወደ አውስትራሊያ ወደ ተሻሉ ሀገራት ይሄዳል ወደ አውሮፓ የማይችለው ግን ብዙ ነው
what do you mean የማይችለው? ያንን ማድረግ የማይችለው በአቅምም በወረቀትም ምክንያት በአቅም ምክንያት በገንዘብም በወረቀትም ምክንያት። ከዛ ደግሞ እዚህ ሀገር ብትመለሽ ለምሳሌ ቅድም መጀመሪያ ላይ ያልኩት አይደለ ካፒታል ሰውን ይስባል። የቢዝነስ ኦፖርቹኒቲ ሳውዝ አፍሪካ አላት ኢንፎርማል ቢሆንም ያንን ገበያ እዚህ ሀገር አያገኙትም። ወይ አሜሪካን ቢሄዱ ያን አይነት ገበያ አያገኙትም። ስለዚህ እዛው ሀገር የመቆየታቸው ቴንደንሲ ከነ ችግሩ ይቀጥላል። ስለዚህ ማድረግ ያለብሽ ምንድነው ችግሩን ለመቀነስ መሞከር ነው እኔ የሚታየኝ። ያንን የመቀነሻ አንዱ መንገድ ቅድም ኮሚኒቲ ስኩል አንድ መፍትሄ አልኩሽ አይደለ? ከላይ ግን ዋናው መንገድ ምንድነው የሚሆነው? ተረኩን መቀየር፣ ናሬቲቭን መቀየር መቻል አለበት። ከዛ ከናሬቲቭ ወርዶ ነው ናሬቲቭን የምትቀይረው በምንድን ነው? ለምሳሌ ስራችንን ይወስዱብናል አሉ አይደለም? ግን እንዴት እንደማይወስዱባቸው የኛ ሪሰርች ያሳይቷል። ኢቭን ኢትዮጵያውያን፣ ሶማሊያውያን፣ ሌሎችም አሁን ቢወጡላቸው ጥርግርግ ብለው ቢወጡላቸው ብዙዎቹ ደቡብ አፍሪካውያን ያንን ስራ ለመስራት ዝግጁ አይደሉም። ስለዚህ ያንን ናሬቲቭ ፊድ የሚያደርገው ማን ነው? ሎካል ፖለቲሽያንስ፣ አክቲቪስትስ እና ደግሞ ካምፓኒዎች አሉ። ለንግድ የተሰማሩ ትልልቅ ካምፓኒዎች አሉ። እነዚህ ካምፓኒዎች ሲያዩት ወደፊት ገበያቸውን እንደሚቀራመቱባቸው ይፈሯቸዋል። ከተለያዩ አፍሪካ ሀገር የመጡ ቢዝነስ ኢንተርፕሩነር ናቸው ብዙዎቹ። በጣም ስራ ፈጣሪ ናቸው። ቶሎ ነው የሚያስቡት። ኢንፎርሜሽን ቶሎ ያገኛሉ። እርስ በርስ ባይተማመኑም በግድ ይገናኛሉ ለገበያ ሲባል። ያችን ተጠቅመው ወደፊት የራሳቸውን ቢዝነስ የራሳቸውን ኢምፓየር እየፈጠሩ ሲሄዱ እነዛ ከጀርባ ሆነው ካምፓኒዎቹ ናቸው አንዳንዶቹ። ሁለተኛ ፖለቲካኖቹ ናቸው፣ ፖለቲሽያንስ ናቸው። ሶስተኛ ናሬቲቭን መቀየር ማለት ለምሳሌ በሪሰርቻችን የኛ የሰራ ነው። ለምሳሌ ሪሰርች ስራ አይደለም የሚወስዱት፣ እድሉን ነው የሚወስዱት። ስራ አይነጥቋችሁም፣ ግን ያለውን እድል ተጠቅመው ራሳቸውን እንደሚቀይሩ ማሳየት። ወንጀል ይፈጽማሉ የሚባል ነው አይደል? ሌላው ወንጀል ይፈጽማሉ ሲሉ አይ ዳታው የሳውዝ አፍሪካ ዳታ አውጥተሽ ስታሳያቸው ወንጀል እንዳውም ወንጀለኛ የነበረን ኤሪያ ወይም ደግሞ ሆትስፖት ይሉታል እነሱ፣ በጣም አደገኛ ኤሪያ ወደ ቢዝነስ በመቀየር ወንጀል የሚከላከሉ ሁሉ አሉ፣ ስራ ከመፍጠር ባሻገር ማለት ነው። አሁን ጄፒ የዛሬ 30 ዓመት በፊት እንደዛ አልነበረም። በጣም ድረግ የበዛበት ሰው የሚገዳደልበት በጣም ጨካኝ አካባቢ ነበር። ግን ኢትዮጵያውያን፣ ሶማሊያን፣ ሌሎችም ስደተኞች ሄደው ሲቀይሩት ማርኬት ፕሌስ ሆነ። ወንጀሉ ቀነሰ አለ። አሁንም ወንጀሉ ዙሪያውን ግን ቀነሰ ማለት ነው። ሌሎችም አካባቢ ያየኋቸው ቦታዎች አሉ። ሞል በመፍጠር ሱፐርማርኬት በመፍጠር ያንን እንደሚቀይሩ ማስረዳት መቻል አለብሽ ማለት ነው። እነዚህ ነገሮች ያንተንም በሰራህበት ፔፐር ላይም በጥናቱ ላይ እሱ ላይ እንዴት አድርገን ተባብረን ወደዛ ለመቀየር፣ ምክንያቱም አሁን it happened አይደለም it just happened። ትናንትና ስንት ፖሊስ ወጥቶ ንብረት እንዳይወረስ ኢቭን ከተማውም በሌላም መኪና መኪና አቃጠሉ ወደ አጠፉ ምናምን እና እንደውም ሳይ በጣም ነው ያዘንኩት በእውነት። I was like እንዴ እንደገና ተመልሰን እንደገና ዝም ብለን እንደ እንስሳ አንዱን ለማጥፋት ከምትወጣ ናሬቲቭን እንዳልከው መቀየር። ኦኬ እናንተ የት ናችሁ? እኛ የት ነው ያለ ነው? እኛ ሳውዝ አፍሪካን ስራ ያጣንበት ምንድን ነው የሚባለውን እኮ በጥናትም ቁጭ ብሎ ተወያይቶ ይህንን ተወያይተህ እንኳን ካለው ፖለቲሻን ወይ ካለው ቡድን ቅድም ካልከው ጋራ መሪዎች ጋራ ለማውራት እንኳን ቻንስ ኢትዮጵያኖች እኛ እያደረግነው አይደለም። ኢዘር በኤምባሲ ወይንም በኢንዲቪጁዋልም እያደረግነው አይደለም። so how can we do this? I mean I'm in the media ገባ አሁን እያወራን ያለ ነው። አንተን መርዳት ባለህ ስጦታ ላይ ተጨማምረን ላለው ጄኔሬሽን የተሻለ ኢትዮጵያዊ ለመፍጠር ወደ ሀገሩ ነገ የሚመለስ እንደ አንድ አፍሪካዊ ራሱን የሚያይበትን መንገድ ለመፍጠር ነው የምልህ። አሁን not only Ethiopian, I'm talking about Africa, right? so እኛ እኮ አንድ አድርጎን እኮ ማሸነፍ የምንችለው always መገዛት እኮ የምንገዛው እንደዚህ አይነትም ሲቹዌሽን ሲኖር ያባብሱታል። CNN ላይ ሳይ ቢቢሲ ላይ ሳይ በጣም ነው የሚያናድደው።
it's really irritate me ገባ ግን ይሄንን ነገር ለመቀጠል አሁን አንተን ለመርዳ ወይ አንተም ያሳብህን እንዴት ያው እንግዲህ ነው እኔ ብቻ አይደለሁኝ ማለት እኔ አንዱ ሪሰርቸር ነኝ ሌሎች ሪሰርቸሮችም አሉ አገባኝ አሁን ሌሎችንም ሪሰርቾችም አንተንም አንድ ላይ መተን ትምህርት ቤትም በለው ትውልድ ወጣቱንም የሚያስተምር ወደ ሀገሩም ተመልሶ እዚህ ተምሮም ባህሉንም ካልቸሩንም ፍሪ ሆነም ራሱ መጥቶ I want to go back ኢትዮጵያ ተመልሼ እኖራለሁ ትምህርት ቤት ገባለሁ ለሚለውም እንኳን ያንን መንገድ ለመክፈት ነው ማለት what do we have to do ይኸውልሽ ኮምፕሬሄንሲቭ ይሄ አንድ ሲንግል አውት የሚደረግ አይመስለኝም ቀደም ችግሮቹ ተደራራቢ እንደሆኑት ሁሉ መፍትሄዎቹም መልቲ ሌየርድ ናቸው አሁን ለምሳሌ ቀደም የነገርኩሽ በናሬቲቭ በኩል ነው አይደለም በኢትዮጵያውያን በኩል ደግሞ ያሉ ችግሮች አሉ በሌሎችም ስደተኞች ለምሳሌ ሳውዝ አፍሪካውያን የሚያነሱት አንዱ ጥያቄ ከተማ ያቆሽሻሉ የሚል ጥያቄ አለ ይሄ እውነትነት አለ ከተማ ማቆሸሽ ማለት የዌስት ማኔጅመንት ምን ማለት እንደሆነ አንዳንድ ነገሮች ምን ይሆናሉ መሰለሽ ኢንዲቪጁዋሊ ሲሰሩ ሚኒንግ አይሰጡም አንድ ላይ ሲመጡ ግን ሌላ ፒክቸር ነው የሚሰጡት ሶ ሁሉም ሰው በራፉ ላይ ቆሻሻ ሲጥል ምንም ላይ መስለው ይችላል አንድ ላይ ሲሆን ግን ያ አካባቢ ቆሽሾ ይገኛል the same thing ምን ይሆናል ፓርክ ሲያደርጉ መኪና የሆነች ፕሮቪንስ ካንቲባ ያለችን አለች እኛ ለምሳሌ እንደ ሪሰርች ቲም ሄደን ስናናገራቸው እንዲህ አወላግዶ ያቆማል መኪናውን ወይ ደግሞ መሀል መንገድ ላይ የሚያቆማል ያቺን ለሱ ጉዳዩ አይደለችም እዛች ሞመንት ላይ ግን እነሱ በጂፒኤስ ሰብስበው ያዩትና እዩ ይሉሻል ማለት ነው ውልግልግድ ብሎ ከተማውን አበላሽቶ ምናምን ማለት ነው ሶ መኪና አቋቋም ዌስት ማኔጅመንት እነዚህ የስነ ስርዓትና ህንጻን ደግሞ ሞዲፋይ ማድረግ ጥሩ ነው ግን ከሚችለው በላይ ማሸከም ደግሞ ልክ አይደለም አሁን ለምሳሌ የሆነ ህንጻ ይኖራል የተሰራው ለሌላ ፐርፐዝ ነው ግን የንግድ ህንጻ ሆነ ሶ እነሱ ዴድ ዌይት ምናምን የሚሉ የራሳቸው አርኪቴክተሮች የህንጻ ባለሙያዎች የራሳቸው ኮንሰፕት አላቸው ይሄን ያህል ነው ሊሸከም የሚችለው ሊያስተናግድ የሚችለው ወደ ንግድ ማዕከልነት ያን ህንጻ ስትቀይሪው ግን መሸከም ከሚችለው በላይ ቃል ታስገቢበት ትችያለሽ ሽንሸናን ከመርካቶ ተወሶ እዛ ሽንሸናን ማስተናገድ አሪፍ የቢዝነስ ሞዴል ሰርቫይቫል ስትራቴጂ ለዛ ሀገር ሰዎችን ማስተማሪያ መንገድ የሆነው ነው ያል ሁሉ ካላቀሙ ህንጻውን እቃ ማሸከም ግን በዛ ሀገር ሰዎች እንዲከሰሱ ያደርጋቸዋል ማለት ነው ገባሽ ሶ ያ አለ ይሄ ያንን ስነ ስርዓትን ማክበርና በሀገሩ ህግ ተገዝቶ አክት ማድረግ ትንንሽ የሚመስሉ ነገሮችን ማረም መቻል ይተበቀባቸው ስለዚህ የኛ ስራ ነው ይሄ የሚተበቀባቸው አሁን እኔ እንትኖችን የመፍትሄ ሐሳቦችን እየወረወርኩኝ ነው ሌላው እዚህ ሀገር የሚመለሱት እኔ ደግሞ የተገነዘብኩት ጥናት የሚጠይቅ ብዙዎቹ የዚህ ሀገር መንግስት ተመላሾችን ሲፈልጉ የሚፈልጉት በጣም ብዙ ካፒታል ያላቸው ሚሊዮነሮችን ቢሊዮነሮችን ምናምን እንዲመጡ ነው ትልልቅ ሆቴል እንዲገነቡ ወይ የሆነ ፕላንት እንዲያቆሙ ምናምን ነው የሚፈልጉት ግን አብዛኛው ሰው ቀደም እንዳልኩሽ ታችኛው ላደር ላይ ነው ያለው ታችኛው ላደር ላይ ሆኖ ሚሊዮነር የሆነ ብዙ ሰው አለ እነሱ እዚህ ሀገር ተመልሰው እንዳይመጡ ይሄ ታክሱ የቀበሌውን ቢሮክራሲ ምናምኑን ይፈሩታል መንግስትም ለነሱ ብዙ ቦታ አይሰጣቸው ሶ እነሱ ተመልሰው እንዲመጡ እዚህ ኮንቪኒየንት ምቹ ሁኔታ መፈጠር አለበት አሁን ተደራጁ ይሏቸዋል 10 ሆናችሁና አንድ እንትን ግን እዛ ካላቸው ላይፍ ስታይል አንፃር ለመደራጀት በጣም ነው የሚከብዱት ያ ችግር ስላለ ኢንዲቪጁዋሊ ለምሳሌ እዛ የሚሰራውን አሁን ህዝቡም እያደገ ስለሆነ ከተማው እየተለወጠ ስለሆነ ሆሳዕና ዱራሜ አካባቢ የተወሰነ ሚሊዮን ብር ያለው ልጅ መጥቶ እዚህ ወይ ሱቅ ወይ አነስተኛ ነገር ለመስራት እዚህ ያለውን ቢሮክራሲ ይፈራዋል ይገባሻል ግምት የሚባል ነገር ይመጣብኛል ይላል ከዛ ሆኖ ያጣራል ወይ ለእህቱ ሱቅ ይከፍትና እንዴት ነው ምናምን ይላል ሞክሮ አይቶ ማይሆን ሲሆን አይ እዛው ምንድነው እየበላሁ በሞት ይሻለኛል ምናምን ብሎ እንትን ይላል ሶ ላይ ያሉት ላይ ከማተኮር ብቻ ብለውሻል እኔ እንግዲህ ይፈራሉ ገና እንኳን ሱቅ ከፍቼ እንኳን መከራውን ነው የምታየው ገቢዎች እየመጡ ስንት አይነት ችግር ይፈጥሩባታል ታሽጓል ይላል ሽቶ ሸጻለሁ ብለሽ ጫማ ትጨምሪያለሽ ወይ ብለሽ በቃ እነዚህ ሚኒ ያው ለምሳሌ እዛ
እዚህ የእንጀራ ለብቻ ላይሰንስ ሊያስፈልግሽ ይችላል። የቢራ ለብቻ ላይሰንስ እዛ ግን በአንድ ላይሰንስ እንጀራውንም ምኑንም አንድ ላይ ይሰራሉ። ቅድም ስልሽ የነበረው ኦፖርቹኒቲ እዛ የተሻለ ነው። ስለዚህ ለምን ይመጣል አንድ ሰው እዛው በቃ እየተወጋው እየተተኮሰብኝ እየተሳትኩ እያመለጥኩ እዛው እኖራለሁ ከተሻለ ደግሞ ወደ ሌላ ቦታ ሄዳለሁ ይልሻል። ሶ አንድ አይደለም ነገርየው ጉዳዩ መልቲ ሌየር ኮምፕሬሄንሲቭ ኢንተርቬንሽን ነው የሚፈልገው። ቅድም ያልኩሽም የቨርቲካል እና ሆሪዞንታል ሶሻል ኮሄሽን ራሱን የቻለ አንድ ኢንተርቬንሽን ሊሆን ይችላል። ትውልዱ እየተቀየረ ይሄዳል። የሳውዝ አፍሪካም የኢትዮጵያ ገባሽ? አሁን ኦልድ ጀነሬሽን ሪታየር እያደረገ ሌሎቹ ሲረከቡ የዛኔ ትምህርት ላይ ኢንቨስት በማድረግ በመግባባት ምናምን የተሻለ ጀነሬሽን ይፈጠራል። ከዛ ደግሞ እዛ ሀገራቸው እንዳልሆነ እያወቁ ገንዘባቸውንም ሴቭ እያደረጉ ወደ ሌላም ሀገር ይሁን ወደዚህ መመለስ መጣር። እነሱም እንትን ሰነፍ መሆን የለባቸው ነው የምልሽ። እዛው ይሄ ሊምቦ ስቴት ውስጥ ብዙ ባይቆዩ ጥሩ ነው። ይሄም ትልቅ ማንቂያ ደውል ነው የሚሆናቸው ለነሱ። አሁን እንግዲህ አሁን ሁለታችንም እኔ ስፔሻል ወሪ ማድረገው ጀነሬሽን ትውልድ ከሌላት ኢትዮጵያ በዚህ አይነት መቀጠል አንችልም። በስደት መኖር በስደት ላይ ደግሞ ብዙዎቻችን ፕላን አናደርግም። በቃ እዚህ የኖርኩ ነው ጥሩ ነው ቢዝነስ አለኝ let's have children ነው always ልጆችን እንውለድ ነው። አንድ ቤተሰብ 3-4 ልጆች አሏቸው ሳውዝ አፍሪካ ውስጥ። አሁንም ምጢጢ ልጆች ይዘው እንደገና 4 ልጆች ይዛ ያየሁት አለና I was like ይሄ ሁሉ ልጆች እዚህ ነው የወለድሻቸው ብዬ ጠየኳት። ይሄ ነው ኖ ፕላኒንግ ነው። እሷ ስራ ሰራ ቤት ነው ያለችው። ባለቤቷ ግን ንግድ ላይ ነው ያለው። አሜን ስታስበው ይሄ አስተሳሰብ ይሄ ቼን ይሄ ከርስ መሰበር አለበት። why are you worried አንቺ ምንድነው ያስጨነቀሽ ስለዚህ ጀነሬሽን ብትለኝ ከሳውዝ አፍሪካ ብቻ ሳይሆን በአለም ዙሪያ ላይ ያሉት ጀነሬሽን ትውልድ ምክንያቱም what they suffering እኔ ሳፈር እያረኩ ነው። አሁን እኔ የምለው ምንድነው ልክ ልጆቻችን ሳፈር የሚያደርጉትን ፕሮብለም እኛ ቤተሰብም እንመልከተው ነው እንየው። we made a mistake አንድ ቦታ ላይ ሚስቴክ ሰርተናል። we have to get up መንቃት አለብን። ነቅተን ልጆቻችን ላይ የሚደርስባቸውን ነገር እንዴት ነው የምቀይረው? ወይንስ ካሁን ወዲያ ደግሞ ያለኝን ልጆች አንድም ሁለትም ልጆች እያሳደኩ በቃ እነሱን አጠንክሬ ጥሩ ዜጋ አድርጌ ለሀገሩ ለራሱም ለትዳሩም አንተ አንድ ወንድ ልጅ ትሬን ካላረከው አባቱ አጠገቡ ሆኖ ሚስትን አክብር፣ እግዚአብሔርን ፍራ፣ ልጆችህን በትክክል አሳድግ፣ ህይወት እንደዚህ አይደለም በስደት አይደለም በትክክለኛው መንገድ ኑር ብሎ ካላለ አንድ ትንሽ ልጅ ከ2 ዓመት እስከ 7 ዓመት ውስጡ ጭንቅላቱ ላይ የምትሰራው ነገር ይዞ ቀጣይነት የሚሄደው ነው። 12 ዓመት ሲሆን ጉርምስና ነው። 13 ዓመት አንድ ሴት ሲሆናት ጉርምስና ነው። ስለዚህ አባትና እናቷን ካለማክበር ጀምሮ ግዴለሽነት ኑሮ ወደ ማሪዋና ማጨስ፣ ወደ ሲጋራ፣ ወደ መጠጥ፣ ወደ ፓርቲ ወደዛ ነው ጀነሬሽኑ እየገባ በአለም ላይ ያለው። እኔ እንግዲህ ያው ጥናት እንዳንተ ብዙ ቦታ ላይ እየሰማው ነው እና I care በጣም I care የነሱ ፔን ለኔ ፔን ሆኖብኛል። አንድ 4-5 ብጨምሪ ደግሞ ትራውማው ይይዝሽ ነበር። ምክንያቱም ይጋባል እንዳልሽው ከባድ ነው እንትኑ የችግሩ ጥልቀት በጣም ከፍተኛ ስለሆነ ውስጥሽ ይቀራል። ከዛ አሁን ችግሩን እኛ ለማድረግ ትንሽ እንኳን ለመቀየር ትንሽ ሆፕን ለልጆቻችን ለመስጠት አንተ በጀመርከው ስራ ላይ እንግዲህ ተመልካቾቻችን whoever የሚመለከተው ጆይን ቢያደርጉን እንዳልከው ትምህርት ቤት ለመክፈት አንድ ሰው አነጋግሮኝ ነበር ላስት ታይም። አሁን ይሄንን ኮንፍሊክት ሲመጣ ትንሽ ቆይስቲ ብሏልና የራሳችን ኮሚኒቲ የሆነ ኢትዮጵያ ትምህርት ቤት ጆሃንስበርግ ቢከፈትስ እያለ ሲያወራ ነበርና እንግዲህ እስቲ ካንተም ጋራ እንደ እግዚአብሔር ፈቃድ እዚህ አድርሶናል፣ እንቀጥላለን። እኔ በአርት ነው የጀመርኩት አመን አርቲስት
እንደ ሚውዚክ ብቻ ሳይሆን በፋሽኑም ኢትዮጵያንም በማስተዋወቅ በዓለም ላይ እንደውም ስለ ኢትዮጵያ በመከራከር ደሃናችሁ ስንባል እያሳየው ፋሽኔ ሙዚቃውን ለማሳደግ በዓለም ላይ ዙሪያ ባገኘሁት ስቴጅ ላይ አስተዋውቅ ያለው ሀገሬ in a good way ምክንያቱም በነበረን በረሃቡ ዙሪያ ላይ በስደታችን ላይ ብዙ የተጠላንና የተገፋን ሰዎች ነበርን so at that time እኔ ባገኘሁት እንትን ላይ በአገሬም ላይ በመመለስ አንድ ጀነሬሽን ላይ ሰርቻለሁ ብያለሁ አምናለሁና እግዚአብሔር ረድቶኛል እግዚአብሔርም የጠራኝ ስራ ላይ ነው የተሰማራሁት away from the music እና ላይፍ ከነበርኩበት ላይፍ ወጥቼ አገሬ ላይ በመስራት በጣም እየሞከርኩ ነው to make it at least this generation is the worst generation than I have seen እና worst generation ምንድነው በካልቸር የተመታ በማንነቱን ግራ የተጋባ on top of that የተለያየ ድራጎች ዛሬ anywhere ታገኛለህ እንኳን ውጭና እዚህ ሀገርም on the street if we not careful ከቤተሰብ ጀምሮ ከሀገርም ጀምሮ ከአንድ መሪም ጀምሮ we have to look back and see you know ምን ላይ ነው ያለ ነው የሚለውን ነገር ካልተመለከትን it's a sad story ኢትዮጵያ sad story ነውና so what's ጠቅለል እናርገውና ያ ቅድም ስለ ናሬቲቭ መቀየር ሳወራሽ ናሬቲቭ ወይም ተረክ የሚቀየረው በጥናትና ምርምር ብቻ አይደለም አንዱ ነጥብ so በመንግስታት ደረጃ በአካዳሚክ ተቋማት ደረጃ ሪሰርች ወጥቶ እንደዚህ ትላላችሁ እንደዚህ ልክ አይደለም ስለዚህ የተሳሳተ አመለካከት ነው ስራ ይነጥቁናል ትላላችሁ አይደለም ስራ አይደለም ይነጥቁት እንዳውም የስራ እድል የሚፈጥሩ አሉ ለሎካሉም ለሌላውም ስደተኛ የስራ ባህልንም ያስተምራሉ ይሄ በጥናት ደረጃ ወንጀል ሊፈጽማሉ ትላላችሁ አዎ የሚፈጽሙ ጥቂት አሉ አብዛኛው ግን የወንጀል ተጠቂና ከተማውን ወደ ንግድ መንደር በመቀየር ወንጀልን ይከላከላሉ የሚል ነገር ሊሰራ ይችላል ሌሎችም ከተማ ይቆሽሻል ትላላችሁ አዎ ይቆሽሻሉ ስለዚህ ሶሳይቲው ከተማ ማቆሸሻችሁን ተው የመኪና አቋቋማችሁን የቆሻሻ ወጋገዳችሁን አስተካክሉ የሚል በኮሚኒቲ ደረጃ ግለሰብም ኢኒሺዬቲቭ ወስዶ ሚዲያም እዛ ያሉ ሚዲያዎች አሉ ይሄንን በመናገር አመለካከት ሊቀይሩ ይችላሉ ማለት ነው ከዛ ግን አርትን እንደ ቱል ተጠቅሞ ደግሞ ህብረተሰብን ማቀራረብ ይቻላል ማለት ነው እሱም አንድ ተረክ የመቀየሪያ መንገድ ስለሆነ አንቺም አርቲስት ነሽ ሌሎችም አርቲስቶች አሉ ክሬቲቭ አርቲስቶች ያንን አስተባብሮ ቅድም ተጀምሮ ያልኩሽን አይነት የሶሻል ኮሄሽን ፕሮጀክቶች ወደ ስራ በማውረድ የተሻለ መግባባትና ሶሻል ኮሄሽን መፍጠር ይቻላል ባይነኝ ስለዚህ እንግዲህ አሁን ይሄንን የሚመለከቱን እንግዶቻችን በአርቱም ዙሪያ ላይ እንደኛም ኮንሰርን የሆነ ኢትዮጵያኖች እየጋበዝን በሳውዝ አፍሪካ ላይ ብቻ ሳይሆን በመላው ዓለም ላይ ትውልዱ እየጠፋብን ስለሆነ እንደኛ እንግዲህ ይሄ ነገር አንገብጋቢ ሆኖ ለታያችሁ ተመልካቾቻችን ያርዶስን ጋራ የነበረን ረጅም ውይይት በዚህ ጉዳይ ላይ አብራችሁ ከኛ ጋራ መቆም የምትፈልጉ በዚህ ዙሪያ ላይ በፋይናንስም ሆነ እንዲሁም በአንዳንድ ሪሰርቾች ሼር ማድረግ የምትፈልጉ ኮንታክት አድርጉን በመጨረሻ ያው መንገደኛ አንድ ነው እኔ ጋር ያለው መጽሐፍ ግን መዝጊያውን አንተ ያሉህን መጽሐፎች እንዴት ሰው ማግኘት እንደሚችል ሊያነቡት ለሚፈልጉ ካነሳናቸው የጥናት ግኝቶች ውስጥ ብዙዎቹ ያላነሳናቸውን ሐሳቦች ጨምሮ እዚህ ውስጥና መንገደኛ አንድ ውስጥና እላፊ የሚባል ሌላ አለ መንገደኛ ሁለት መጽሐፍ እዛ ውስጥ አሉ ዝም ብሎ በተረክ መልኩ ማቅረብ ብቻ ሳይሆን በመጽሐፉ መጨረሻ ላይ የመፍትሄ ሐሳብ ብሎ ያስቀመጣቸው ነጥቦችም አሉ እነሱ ለመደበኛ አንባቢ ብቻ ሳይሆን አሁን እንዳንቺ ስራ ለሚሰሩ ለመንግስት አካላት ሌሎችም ተቋማት ግብአት እንዲሆኑ ነው ያስገቧቸው ከዛ በኋላ የተሰራቸው ሪሰርቾች አሉ በዛ መልኩ ማዳበር ይችላል እነዛን ሐሳቦች
የተነሱትን ማለት ነው። መጽሐፍቱ አሉ። መንገደኛ 1 ጃፈር ጋር አለ። መንገደኛ 2 እላፊ ደግሞ ጋሽ ክብሩ ጋር አለ። ክብሩ ቡክስ ሁለቱ ጋር አሉ። ከነዛ ማግኘት ይቻላል። ይሄ እንኳን ብዙም አልቋል። የተወሰነ ኮፒ ነው የቀረው። ምናልባት በቅርቡ ይታተማል ሌላ 3ኛ 4ኛ እትም የዛኔ ማግኘት ይቻላል ማለት ነው። ቀጣይ መቼም ሌላ መጽሐፍም ሪሰርች አድርገን ደግሞ እንጠብቃለን። ሳውዝ አፍሪካ ብቻ ሳይሆን ሜቢ ሌላም ሀገር ላይ እኔ አብሬህ እቆማለሁ በምችለው አቅሜ። ምክንያቱም የኔ ቪዥን እና ፐርፐስ ኦፍ ላይፍ ስለሆነ ማይ ፐርፐስ ኢዝ ትውልዳችን አይጥፋ፣ ግራ ይጋባ። በዓለም ላይ ዙሪያ ላይ በጣም በብዛት የምንኖር ኢትዮጵያውያኖች ዳያስፖራ ነን እና ሶማሌ አሜሪካን ሀገር ብታይ የራሱ ኮሚኒቲ ያለው እንዴት ስትሮንግ ነው። አንዱ ሲጎዳ እንዴት ሁሉም አንድ ላይ እንደሚወጣ ያው እንግዲህ ትራምፕን የሚያህል ፖሊሲ የተለቀቀበት ላይ እንዴት አድገው ራሳቸውን አንድ ጠንካራ ኮሚኒቲ እንደሆኑ አሳይተዋል ለነጮች። ስለዚህ እኛም ደግሞ የምንታገልበት ዘመን ይድረስልን። እግዚአብሔር ይረዳናል። እኛ በጣም ታላቅ ሰው ነን፣ ያልተገዛን ህዝብ ነን። አድዋም ለብዙ አፍሪካ ሀገሮች መንገድ የሆነች ሀገር ነች። ይሄ ነው እኔን የሚያኮራኝ፣ ባህሌ፣ ህዝቤ፣ ማንነቴ ሁሌ ነው ስጓዝበት የነበረው ለረጅም ዓመት በአርቱም ዙሪያ በምንም ሳስተዋውቅ የነበረበት። ምክንያቱም ኢትዮጵያዊነት የሚለው ነገር ነውና አሁንም ኢትዮጵያዊ ነኝ የሚል ትውልድን ለማፍራት እንግዲህ በዚሁ እንቀጥላለን። በጣም አመሰግናለሁ ስለተከታተላችሁ። ቻቺ ታደሰ ነኝ ከቻቺ ፖድካስት ጋራ በሌላ ዝግጅት እስክንገናኝ ድረስ